እሺ አመሰግናለሁ ቴዲ ሰላም ብያለሁ። አሁን የተነሱ ነገሮች አሉ በኤርትራ ጉዳይ ላይ አ የኤርትራ ወደ ኢትዮጵያ ድንበር ዘልቆ መግባትና የተለያዩ ነገሮችን መንግስት ያወጣው ውሳኔ እንደተባለው እንደውም ትንሽ ጫና ያለ መሆኑ አሪፍ ነገር ሆኗል። በአሁኑ ሰዓት ትክክለኛ ሰዓት ላይና ትክክለኛ ውሳኔ ነው ብዬ ነው የማምነው። ከድንበር በኩል የሚደረጉ የመሳሪያ ልውውጦች እና የሰራዊት ስልጠናዎች የተለያዩ ነገሮችን ቶሎ መስመር ማስያዝ እንዳለባቸው ይታወቃል። ይህንን ነገር መንግስት በእንደዚህ አይነት አቋም ረገጥ አድርጎ መናገሩና ወደ ትክክለኛው ሀሳብ መመጣቱ ትክክል ነው ብዬ ነው የማምነው። ሲጀመር ደግሞ ይሄ የትግራይ ሰራዊት ከኢትዮጵያ ድንበሮች ጠቅልሎ እንዲወጣ አንደኛው የጊዜ አስተዳደሩና የህወሓት ጥያቄዎች ነበሩ። መጀመሪያ አካባቢ ወራሪ ኃይሎች ከግዛቶቻችን ለቀው እንዲወጡ የሚል ነበር ትልቁ ኢሹ የነበረው የሆነ ወቅት ላይ እንደ ዋነኛ ኢሹ ተደርጎ የተካሄደበት የነበረ ነገር ነበር። ዛሬ የማይሆን ስብስብ ውስጥ ገብተው ነው ነገሩ ሀሳባቸውን የቀየሩት ብዬ ነው የማስበው። ሲጀምር ቅድም የሸንገር ጁንታ ያወራቸው ነገሮች አሉ። በአልጀርስ ስምምነት ሰጥቻለሁ የ54 ቀበሌዎችን ምናምን ብሏል የሚለው ነገር ተነስቷል። ሲጀምር የአልጀርሱን ውሳኔ የወሰነው የኛው መንግስት አይደለም። ያንን ውሳኔ ደግሞ የመጀመሪያ የኢትዮጵያና የኤርትራ ግንኙነት እንደ አዲስ ሲጠናከር ያንን ውሳኔ መንግስት አስፈጽሟል ማለት እንዲፈጸም ተግባሪ እንዲሆን አድርጓል። አሁን ችግሩ አልጀርስ ስምምነት የተፈረሙ ቦታዎች ላይ ሳይሆን ከዛ አልፈው በሀገር ውስጥ ጉዳይ ጣልቃ እየገቡ የታጠቁ ኃይሎችን በማስታጠቅ ታጠቁ ኃይሎች ጋር የተለያዩ ግንኙነቶች በመፍጠር አገሪቷ ላይ የሚያደርጉትን ነገር እንዲያቆሙና ሌላውን ነገር ደግሞ በድርድር እንዲፈታ ነው። ቅድም መሀሪም ብሏል። ድርድር የሚባል ነገር የለም በወደብም ጉዳይ በምንም ብሏል። እኔ በምን ነገር እንደሚያምኑም አላውቅም። እንግዲህ ሁልጊዜ አሁን ሲጀምር ይሄ መንግስት አቋም ከመጀመሪያው ጀምሮ እስካሁን ድረስ ያለ አቋም ያልተለወጠ ሀሳብ ነው። ሁልጊዜ በድርድር በሰጥቶ መቀበል አብሮ በማደግ በሚል ሀሳብ ነበር እስከዛሬ ድረስ ሲካሄድ የነበረው። ይህን ሀሳብ አልተቀየረም። እስካሁንም ድረስ እየተከተለ ያለው ሀሳብ ነው። ሌላው ነገር ደግሞ ምንድን ያለው ህወሓት በጣም ስማርት ነው። እንደውም ከኤርትራና ከአማራ ጋር ላለመዋጋት ያደረገው ነገር በጣም ስማርት ያስብለዋል። እንደውም አሪፍ ነገር ያደረገው ቲፒኤልኤፍ ነው የሚል ነገር ተናግሯል። ከዛሬ 2 ሳምንት በፊት ወይ 1 ሳምንት በፊት ነው ታደሰ ወረደ እናስታውሳችሁ ብሎ ወደ ጠለምት፣ ወደ ወልቃይት፣ ወደ ተለያዩ አካባቢዎች ገብቶ ወደ ጦርነት እንኮሳዎች ሲያደርግ የነበረው። ጦርነት አልፈልግም የሚል አካል እንደዚህ ያደርጋል ብዬ አልጠብቅም። እንግዲህ እንደዚህ አይነት ነገሮችን ሲያደርግ ነበረ። በጦርነትና በጦርነት ብቻ የሚያምን አካል ነው ህወሓት። በንግግር በድርድር አያምንም። ነገሮችን ሁሉ በኃይልና በኃይል ብቻ መፍታት የሚያስብ ኃይል ስለሆነ ከሱ የሚጠበቅ ነገር ነው። እንግዲህ ጦርነቶችን ማካሄድ ጦርነት በቅቶናል፣ ጦርነት እናውቃለሁ ብሏል። አዎ ጦርነቱን ያውቃል፣ ግን የጦርነት ጉዳቱን ግን አይቶ አልተማረም። አሁንም ችግሩ እሱ ነው። የህወሓት የድርድርና በጣም ሰላማዊ የሆነ ፓርቲ ከሆነ ምዕራብ ትግራይ ምናምን የሚላቸውን ነገሮች ትቶ ለድርድር ቁጭ ይበል፣ ተፈናቃይ በስነ ስርዓት ይመልስ፣ ነገሮች ወደ ቦታቸው እንዲስተካከሉ የፕሪቶሪያ ስምምነት እንዲፈጸም ዲዲአር ያርግ፣ የተለያዩ ነገሮችን ያርግ። በዛ መልኩ ነው የሚሄደው። ሁለተኛ ደግሞ አሁን አዲስ አበባ ውስጥ አማራና የትግራይ ተወላጆች እየታፈሱ ነው። አባ ሳሙኤልና ቅሊንጦ ሞልተዋል ምናምን አፍሪካ ህብረት ስለመጣ። የአፍሪካ ህብረት ሲመጣ ወያኔ ስርዓት ጊዜ የጎዳና ተዳዳሪ እያፈሰ ሲያስር የነበረው እኮ ወያኔ ራሱ እንደዚህ አይነት ነገሮችን ያደርግ ነበረ። ሲጀመር ደግሞ አባ ሳሙኤልና ቅሊንጦ የሚገባ በትክክለኛ ፍርድ ተፈርዶባቸው የሚወሰኑ ሰዎች ናቸው እንጂ የታፈሱ ሰዎች እዛ ይገባሉ ብዬ አላውቅም። እንደዚህ አይነት መረጃ እኔ ያለኝ አይመስለኝም እንደዚህ አይነት ነገር እንደሚደረግ። በእንደዚህ አይነት መልኩ አይደለም። ሌላው ያለው ነገር ሁሉም ነገሮች ተነስተዋል። በአብዛኛው ትጥቅ ይሄ ጥምዶ የሚባለው ነገርም አሁን በዚህ ጉዳይ ላይ በዚህ በኢትዮጵያና በኤርትራ ድርድር ላይ ትልቅ የጨዋታ ለውጥ ያመጣል የሚል ሀሳብም የለኝም። ያው የከሰረ ጥምረት ነው፣ የትም ቦታ የሚደርስም አይደለም።
አዲስ አበባን ቢገባ እንኳን ኖርማሊ እርስ በርስ የሚያጨራርስና የተለያየ ሀሳብ ያላቸው ፓርቲዎች ናቸው አብረው እንሂድ እያሉ ያሉት። ያም እንዳልሆነ አሁን ከጅማሬው የታየ ነው። በአፋቢዋንም በዋያትም ምናምን መፈረካከሶች አሉ፣ የተለያዩ ስንጥቃቶች አሉ። የሚያግባባቸው ሀሳብ የለም። አሁን ቀደም አያናም እንዳነሳው ኔትወርክ ተዘጋብን እና ንጹሃን ሞቱ የሚለው ነገር ባለፈውም የዘመቻ አንድነት ምናምን ብለውም እንደዚህ ንጹሃን ሞቱ እንደዚህ በድሮን ተጨፈጨፉ ምናምን የሚሉ አኩዚሽኖች መጥተው ነበረ። የራሳቸው እንግዲህ በቅርብ የወጣ አሻራ ሚዲያ ምናምን ነበረው ልጅ የተናገረው ነገር አለ። እንደዚህ አይነት ፕሮፓጋንዳዎችን እንደሚሰሩ የውሸት ንጹሃን ተገደሉ የሚል ሪፖርቶች እንደሚያቀርቡ ራሱ እንግዲህ ትግል ውስጥ የነበረ ሰው ነው ሲያወራ የነበረው፣ ሜዳው ላይ የነበረ ሰው ማለት ነው። እንደዚህ አይነት ነገሮች የሚመጡት ከምን እንደሆነ ይታወቃልና ይሄ የተለመደ አይነት አኩዜሽን ነው ብዬ ነው የማምነው። በተረፈ አመሰግናለሁ። ቴንኪዩ ሶራችን። ከሶራ ቀጥሎ ወደ ኤሪ እንሄዳለን። እሺ ኤሪ እሺ አመሰግናለሁ ቴዲ። ቀጥታ ወደ መግለጫው ነው የሚሄደው። እኔ አሁን ብዙ ፉከራና ሽለላ አለ። በተለይ ደግሞ በደርግ ጊዜ ማርከናቸው በምረት የለቀቅናቸው ሰዎች ናቸው። አንዳንድ ሰዎች ደርግን አሸንፈን ምናምን ሲሉ እንሰማለሁ። ኤርትራውያን ጠቅላላ አላሸነፍነውም ደርግን፣ በምረት የለቀቅናቸው ደርጋውያን ናቸው አሁንም ያሉት። በደርግ ጊዜ አንድ በጣም የገነነ ዘፈን ነበረ። አባረ በለው ያንን አመፀኛ ተገንጣይ ወንበዴ ምናምን። ይህን ዘፈን ተከትሎ ኤርትራን ለጉድ ነው የጨፈጨፋችሁት። እነ ብርሃኑ ጁላ፣ እነ ባጫ ደበሌ፣ እነ መሐመድ በሙሉ ደርጋውያን የነበሩ ሰዎች ዛሬ እድል አግኝተው ትናንትና የነበረውን ሽንፈታቸውን፣ ትናንትና የነበረውን ውርደት፣ በተለይ እነ ባጫ ትናንትና ማርከው አስደንሰው እንዲህ ከሰው ተራ አውጥተው ምናምን ያ እልህ ስላለበት እነሱ ናቸው ዛሬ ስልጣን ይዘው ደግሞ እንደገና ኤርትራ 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 እያሉ ያሉት። ግን እኔ እንደ መግለጫ ይሄን መግለጫ ለማመን አልችልም ብቻም ሳይሆን እንደው እንደ ኤርትራ መንግስት ሰራዊቱ የኤርትራ ሰራዊት ማለት ነው በአሁኑ ሰዓት ኢትዮጵያ ውስጥ ቢገባ እንኳን ለምን ገባ የሚያስብል ነው ወይ ከተባባልን እንዴ አይደለም። ምክንያቱ እነዚህ ደርጋውያን አይደሉም እንዴ አሁን ኤርትራን በቦሌም በባሌን እያሉ እየፎከሩ ያሉት? እንዲህ እየተፎከረበት ራሱ የኤርትራ መንግስት እስከዛሬ በይፋ ጦርነት ታውጆበት እያለ አለመግባቱ ራሱ በጣም የሚገርም ነው። በጣም ነው የሚደንቀኝ። እኔ የኤርትራ ሰራዊት ከትግራይ ይውጣ አልወጣም አልነበረም አልገባም። የሰሜን እዝ ሲጠቃ ሰራዊቱ ወደ ኤርትራ ተሻግሮ ኤርትራ በገባ ጊዜ ኤርትራውያን የነሱን ልብስ አልበሰው የነሱን ትጥቅ አስታጥቀው ተመልሶ ስለተዋጋቸው ነው እኮ ጁንታው እንደዚህ ይል የነበረው ምናምን የሚሉ ሰዎች ናቸው አሁን ደግሞ እምንሰማ ያለ ነው። ስለዚህ ለአንቶኒዮ ጉተረስ የኤርትራ ሰራዊት የለም ይል የነበረ መንግስት ዛሬ የኤርትራ ሰራዊት ከኢትዮጵያ ሉዓላዊነት ግዛት ይውጣ ቢል ማን ያምነዋል? እኔ አላምነውም። እኔ አላምነውም። ግን እውነት እነዚህ አሁን ተጣመዱ ተቀራረቡ የሚባሉ ኃይሎችን ያቀራረባቸው ማን ነው? ብልጽግና ስጋት እንዲሆንበት ራሱ ላይ እንዲህ አይነት ፖለቲካ የሰራው ራሱ ብልጽግና ነው። ህወሓትና ሻዕቢያ በነበራቸው ቁርሾ ጥሩ ፖለቲካ ሰርቶ ህወሓትን ከስልጣን ወይ ደግሞ ከበላይነት ለማስወገድ ተጠቀመበት። ያ ካልኩሌሽን ያ ትናንትና የሰራው ስራ ዛሬ ራሱን ሊበላው ነው። ዛሬ ብልጽግና ሊበላው ያሰፈሰፈው ያሱ ራሱ እንደውም ትግራይ በአሁኑ ሰዓት ትግራይ
በፕሪቶሪያ ውል መሰረት ጥያቄዋን ቢመልስላት ኖሮ ዛሬ ጽምዶ ምናምን እያለ እንዲህ ባላለቃቀሰ ነበር ብዬ አስባለሁ። ግን ቴዲያችን እኔ አንድ ጥያቄ የሚሆንብኝ ምንድነው ከኢትዮጵያ ግዛት የኤርትራ ሰራዊት ይውጣ ሲል የትኛው አካባቢ ነው ስሙን ጠቅሶታል? ከዚህ ቢል ጥሩ ነበረ አላለም። ግን ምናልባት በትግራይ ከሆነ ትግራይ የኢትዮጵያ አካል አይደለችም። ትግራይ የኢትዮጵያ አካል አለመሆኗን በህገ መንግስቱ መፍረስ ምክንያት የተጀመረው ጦርነት ህገ መንግስቱን አክብረው ተደራድረው መጡ። ያንን ላለመፈጸም ህገ መንግስቱን እንደገና የጣሰው አብይ አህመድ ነው። የፕሪቶሪያ ውል የፈረሙ ሰዎች ከኔ ጋር ናቸው ብሎ የትግራይን ህዝብ ጥያቄ ችላ ብሎ የተፈናቀሉትን ሰዎች ችላ ብሎ ረሃብተኞችን እርዳታ እንዳይደርሳቸው እያደረገ አሁን ደግሞ የትግራይ መሬት የትግራይን ግዛት ተከላካይ መሆን አይችልም። በህገ መንግስቱ መሰረት ተስማምቻለሁ ካለ እስቲ እነ ወልቃይት ጠገዴ፣ ሁመራ፣ ምዕራብ ትግራይ የተባለውን በህገ መንግስቱ መሰረት ወደ ትግራይ እስቲ ያካለው። ያንን ቢያደርግ ኖሮ አንድ ነገር ነበረ። ምናልባት ይሄ መግለጫ ቢወጣ በማን ነው የሚያምረው? እስካሁን የፕሪቶሪያን ውል አልፈጽምም ብሎ ወደ ኋላ ያንገራገረ ያለው አብይ አህመድ ባያወጣው ጥሩ ነበር። የትግራይ ክልላዊ ጊዜያዊ መንግስት ታደሰ ወረደ ቢያወጣው ኖሮ ትንሽ ሚዛን በደፋ ነበር። ትግራይን አንቀህ በተራዘመ ችግርና መፍትሄ በሌለው ፖለቲካ ለማዳከምና ለማንበርከክ እያሰብክ እንደገና ደግሞ የትግራይ መሬት ሉዓላዊ የኢትዮጵያ ግዛት ነው እና የኤርትራ ሰራዊት ይውጣ ማለት አይችልም። ምናልባት ግን እኔ ከዛ ይልቅ ደግሞ በአልፋሽካ አካባቢ ያለው የአማራ መሬት ግዛት የነበረው ሱዳን አሁን ተቀራምቶት ያለው ያንን ቦታ እስቲ ያስመልስ፣ እዛም ደግሞ መግለጫ ያውጣ። እኔን ምናልባት እንደውም በትግራይ በኩል የኤርትራ መንግስት ይመጣል ብዬ አላስብም። ምናልባት ይመጣል ካልኩኝ በሱዳን በኩል በምንድነው በዚህ በኢሊባቡር ወይስ የደቡብ ህዝቦች አካባቢ የሱዳን ተቃዋሚዎችን የሚያሰለጥን አንድ ካምፕ ስለከፈተ በዛ በኩል እንዳይመጡበት ነው ምፈራው። እኔ በዛ በኩል እንዳይመጡበት፣ በዛ በኩል እንዳይሆን ጥቃቱ ብዬ ነው ማስበው። ለማንኛውም ግን እኔ በእርግጥ በአሁኑ ሰዓት ለኛ ትልቅ ደቂ ዓበይቲ ኤርትራውያን ኣብዚያ ዘለኹም እንታይ ክብለኩም ደሊ ኣብዚ እዋን እዚ ዝፈከራ ፈኪረን ክገብርኦ ዝኽእላ ነገር ወላ ሓደ የለን እሞ አጀኹም አጆና በሐንሳብ አለና ህዝቡ በሚሰማው ቋንቋ ማለት እንዴ የትግራይ ልጆችም ቋንቋ እኮ ነው ይሄ። ምን ችግር አለው ቴዲ? መጥፎ ነገር ደግሞ አልናገርም እኮ እኔ ነው የውይይት ቋንቋው ሚዲየም ኦፍ ኮሚኒኬሽን ሁሉም ሰው እንዲሰማው ስለፈለኩኝ ነው። በነገራችን ላይ እኔ ሐሳባችሁን እንድታንጸባርቁ እንትን ስል አጉልቃይ መንጣፍ ይነጠፍልና አትበሉ፣ አትሞላቀቁ። በአማርኛ ወራት አልኩ የምትለው ነገር በአማርኛ ተርጉምና ለአድማጭ ተመልካቾቻችን ሊገባ በሚችል ቋንቋ አስተላልፍ። ቴዲ አለማስገባት ትችላለህ፣ ችግር የለም። እኔ አልተሞላቀቁም። እናትህ ውረድ፣ ከኔ ጋር አትከራከር። ህዝቡ ሊሰማው በሚችለው ቋንቋ አስተላልፍ። ሳላስገባ መከራ፣ ስትገባ መከራ። ካፈ ጉባኤው ጋር አትከራከር። በቃ ያልግ ያልኩን ብቻ ነው የምታደርገው። አይመችም፣ እንዳትመጣ በእግዚአብሔር ስም። ቻናሉ አማርኛ ነው፣ በአማርኛ ትናገራለህ። በአማርኛ ትናገር፣ ቤትን ትከፍትና በትግረኛ ቋንቋ ታስተላልፋለህ። ሪስፔክት አለ ለቋንቋው። ግን አማርኛ ጣቢያ ነው፣ ጣቢያው አማርኛ ነው ካልኩ ካፈ ጉባኤው ጋር አትከራከር። እሺ፣ ወደ ቅድስት እንሄዳለን። ሳስገባ መከራ፣ ሳስወጣ መከራ። እሺ ቅድስታችን 8 ደቂቃ አለሽ። እሺ አመሰግናለሁ ቴዲ። እንዴት ናችሁ? ከላይም ከታችም ያላችሁ። አሁን የመጨረሻው ወንድማችን ካነሳቸው ሀሳቦች ተነስቼ ነው የምሰጠው። ሌሎቹም ጉዳዮች ወደ በኋላ ላይ ጊዜ የማገኝ ከሆነ እዛ ላይ አስተያየት እሰጣለሁኝ። በተለይ የኢትዮጵያ መንግስት ያወጣውን መግለጫ ተመልክቶ የተነሱ ሀሳቦች ላይ የተወሰነ ነገር ማለት የምፈልገው እኔ ያልገባኝ አንዳንድ ሰዎች በተለይ በኤርትራ በኩል ያሉ አክቲቪስቶች 1980ዎቹ ላይ እንዳሉ ናቸው ያሉት።
ከዛ በኋላ በዓለም ላይ የተደረጉ ነገሮች በኢትዮጵያና በኤርትራ በኩል የተደረጉ ያሉ ነገሮችን ማየት አይችሉም፣ ብላይንድ ናቸው። አሁን እዛ ላይ ቆሙ ነው እንትኖች የተማረኩ እንደዚህ የሆኑ ምናምን እያለ የሚያወራው ነገር ጠፍቶት የኢትዮጵያን የውስጥ ፖለቲካ ለማውራት ሲሯሯጥ እያየሁት ነው ያለሁትና ዋናው ነገር በዚህ የፖለቲካ ጨዋታ ውስጥ በተለይ በዚህ 7 ዓመት ውስጥ ማን የተሻለ ጨዋታውን ተጫውቷል የሚለውን ማየት ቢችሉ ዛሬ እንደዚህ አይነት አስተያየቶች አይሰጡም ነበር ብዬ ነው የማስበው። የኢትዮጵያ መንግስት በህወሓትም በሌሎች ታጣቂ ኃይሎችም በኤርትራ መንግስትም በኩል ወደ ጨዋታው የመጡ የፖለቲካ ኃይሎችን ጨዋታውን በበላይነት አጠናቆባቸዋል ብዬ ነው የማስበው። ኤርትራ ተከፋይ ወታደሮቹን በገንዘብ የሚሸጥ መንግስት እንደሆነ ይታወቃል። ለዚህም የኢትዮጵያ መንግስት ተጠቅሞበታል። ይሄንን እንዲጠቀም ያስገደዱት በጣም ብዙ ምክንያቶች ነበሩ። ህወሓት ያሳደገውን የኢትዮጵያን ጠባቂ የነበረውን ወታደር ሲያዋርድ የኤርትራ መንግስት ገዝቶ አምጥቶ ተከላክሎበታል፣ ሀገርን ከማፍረስ ታድጎበታል። ስለዚህ በአንድ ድንጋይ 2 ወፍ መጥቷል። አንደኛ ሀገርን ከሚያፈርስ ኃይል ሀገሪቷ እንድትድን አድርጓል። ሁለተኛ ላለፉት 30-40 ዓመት ወያኔ ህወሓትን ስትንከባከብ ልዩ ድጋፍ ስታደርግለት ስትጠብቀው የኢትዮጵያውያንን ጥቅም አሳልፋ ለነሱ ስትሰጥ የነበረች ጋርዱን እንዲመታ አድርገዋለች። ስለዚህ በሁለቱ መካከል የነበረውን ያልተገባ ጥቅም እንዲቋርጥ አድርጓል የኢትዮጵያ መንግስት። ከዚህ በላይ ምንም ቁማር የለም። ቁማሩን በልቷቸዋል እርስ በርሳቸው። በኢትዮጵያ ፖለቲካ ውስጥ የማይነካ የሚባለው እንደፈለገው ፈላጭ ቆራጭ የነበረውን ህወሓት እንደገና አፈርድሜ ከቶታል። በዚህ ጨዋታ ውስጥ ማን ነው አሸናፊው ብለህ ነው ማየት ያለብህ እንጂ ትላንትና አምጥተህ ተረተረትህን ብታወራ አጠቃላይ እየተደረገ ያለውን ነገር አለማወቅ ነው የሚመስለኝ። ስለዚህ የኢትዮጵያ መንግስት ሲፈልገው ህወሓት ሻዕቢያን አምጥቶ ገዝቶ ተጠቅሞበታል። ሳይፈልገው ሲቀር ደግሞ አሁን ይሄን ስቴትመንት አውጥቶ መሬት ትለቃለህ አለ። ትለቃለህ አይ ይሄንን አለቅም ስትል ደግሞ ቀጥሎ ምን ሊመጣብህ እንደሚችል በደንብ አሳይቶሃል። እኔ በጣም እየገረመኝ ያለው በየትግራይ አካባቢ አክቲቪስት ነን የሚሉ ሰዎች ትላንትና ወጣችሁ መሬቱን የኤርትራ መንግስት ወሮታል፣ ይዞታል፣ ህዝባችን በቀብድ ተይዟል ስትሉ ቆይታችሁ ዛሬ ተመልሳችሁ መጣችሁ ለምን ዛሬ እሱ ይለናል እና ምን ይሁን ይውሰደው? የኤርትራ መንግስት ቢያስተዳድረው ይሻላል? መሬቱን ቆርሶ ቢወስደው ይሻላል? ይሄንን ነው የምትፈልጉት? ማለት ሁለት ነገር መምረጥ አይቻልም። በደል ደርሶብናል፣ በውጭ ኃይሎች ወረራ ተደርጎብናል፣ ጥቃት ተፈጽሟል ህዝባችን ላይ ትልና አሁን ግን እሺ ያ ወራሪ ኃይል አዎ እንደዚህ ሰርቷል አሁን መልቀቅ አለበት ሲባል አያትንኩብኝ ትላለህ ማለት ነው። ለህዝብ ሳይሆን የህወሓት ጠበቃ ሆነ ስለምትቆም ነው። ህዝብህ ለህወሓት ቀብዳ ሲዘ ስለሸጥከው ነው። አየህ ጨዋታው ጠቅላይ ሚኒስትሩ በራሱ ሜዳ ላይ አድርጎታል። የበላይነቱን ወስዶባቸዋል። ምንም አያመጡም። አሁን በትክክል እየነገራቸው ያለው ነገር ምንድነው? መሬት ወስደሃል ትወጣለህ። አንተ ለማስወጣት ስመጣ ህወሓት እንደለመድከው አሁን ለሱ ጋርድ ሆናለሁ ካልክ ትቀምሳለህ እያለ ነው። በትክክል ነው እየተነገረ ያለው። ቀጥሎ የሚመጣውን ነገር ትቀበላለህ። ሻዕቢያን በማጠፋበት መንገድ አንተም አብረህ ትጠፋለህ እስከ ወላጅህ እያለው ነው ያለው። እዚህ መሃል ግን የትግራይ ህዝብ አለ። ስለዚህ የትግራይ ህዝብም አሁን ሻዕቢያን የጀመርከውን ህወሓትን የጀመርከውን ነገር አቁም ማለት የሚገባው ጊዜ ላይ ነው ያለው። ማቆም አለብህ። አንተን ለመጠበቅ ተብሎ መስዋዕት የሚሆን የትግራይ ክልል የትግራይ መሬትም ሆነ የትግራይ ልጅ የለም። መልቀቅ አለብህ ነው። ለዛ ነው ሻዕቢያ ጨዋታውን እንደተበለጠ ቁማሩን እንደተበላ ስለሚያውቅ ባለቀ ሰዓት ፕሮክሲ ዋሩን ወደ ኢትዮጵያ ይዞ ለመምጣት ጽምዶ ብሎ የተነሳው ማለት ነው። ጽምዶ የፈጠረው
ያላቸውን የፖለቲካ ካፒታል በራሳቸው እጅ በልተው ከጨረሱ አካላት ጋር ነው ጽምዶ የፈጸመው የማያዋጣው ማለት ነው። ግን ያለው አማራጭ ይሄ ብቻ እንደሆነ ስለሚያውቅ ህወሓት ያላትን የፖለቲካ ተቀባይነት ያላትን ፓወር በራሷ እጅ በልታ ጨርሳለች። ላለመሞት የተንደፋደፈ ያለ አካል ነው። በተመሳሳይ በፋኖ በኩልም ያለውን የህዝብ ተቀባይነት የነበረውን የህዝብ ካፒታል በተሳሳተ የፖለቲካ ስሌት ራሱን በራሱ አጥፍቶ አሁን የሚገባበት ሲያጣ ከኢትዮጵያ ታሪካዊ ጠላቶች ከአማራ ታሪካዊ ጠላቶችና ሁልጊዜ የፖለቲካ ማጠንጠኛቸው አማራን ጠላት ካደረጉ ኃይሎች ጋር ለመጣመድ ሄዷል። እነዚህ ቡድኖች ኦልሬዲ ኢትዮጵያ ፖለቲካ ውስጥ ጨዋታው የተበላባቸው ሰነፍ ተጫዋቾች ናቸው። እነሱን ይዞ የተንደፋደፈ ያለው ቀጥሎ የሚመጣበትን ነገር ስለሚያውቅ ነው። እዚህ ጨዋታ ውስጥ ገብቼ እንደ ከዚህ ቀደሙ የትግራይን ህዝብ አስበላለሁ የሚል የትግራይ ኤሊት ካለ ቆም ብሎ ማሰብ ነው ያለበት። ብልጽግና ነው የሚያስመልስልኝ ምን አገባው እሱ ሊያነሳ አይችልም ምናምን ወይ ጨዋታው ፓወር ነው። ፓወሩን ይዟል። ምንም አታመጣም። መጀመሪያ ይሄንን አይሆንም ልትል የምትችልበት የፖለቲካ ቁመና ላይ ነው ወይ ያለው ብለ ራስን ዞር ብለ ማየት ነው። ብልጽግና ይጠይቅልን ካልከ እጠይቃለሁ የኢትዮጵያ መንግስት ነኝ ምንም አታመጣ ይላል። ምንም ማምጣት ስለማትችል ኦልሬዲ እሱን መገዳደር የምትችልባቸውን እድሎችን ጨርሰሃል። ከጨረስክ በኋላ በፈለገው መንገድ ይዞክ ይሄዳል። ትላንት እኔ እንደዚህ ስል ነበረ፣ ዛሬ እሱ እንዲህ ብሎ መጣ፣ የኢትዮጵያ መንግስት ውሸታም ነው እንደዚህ አድርጓል። በፖለቲካ ውሸት ዛሬ ነው እንዴት የጀመረው? በውሸት አሸንፈናል ለኛ ተወስኖላል እያለን ስንጨፍራል እንደ ይኖር ነው። የምትፈልገው ሰዓት ምን ማለት እንዳለብህ ራስን የምትመርጠው። ህወሓት አልዋሸንም እንዴ? ኤርትራ መንግስት አልዋሸንም እንዴ? ታጣቂዎች አልዋሹንም እንዴ? በ3 ቀን በ4 ቀን 4 ኪሎ እንገባለን ጨርሰናል አላሉንም እንዴ? ምን አዲስ ነገር መጥቶ ነው እዚህ ላይ መተን ውሸት የነገረን እንደዚህ ሲያደርገን የነበረው የሚለ? እሺ ቴዲዬ፣ ስለዚህ የፖለቲካ የበላይነት በተወሰደብህ ሜዳ ላይ ሆነህ ብትፎክር አይሰራም። የኤርትራ መንግስት ያለ ወትሮ በየ3 ቀኑ በየሳምንቱ እየወጣ በታሪኩ ማለት ነው እየወጣ የድረሱልኝ ጥሪ እያስተላለፈ ነው እኮ። እየጮኸ ነው፣ እየተንፈራገጠ ነው ያለው። አድኑኝ እያለ ነው። ጦርነቱ ወደ እኔ እንዳይመጣ እዛው ትግራይ ላይ ይሁንልኝ ይላል። ምክንያቱም ጭዳ የሚያደርግለት ቡድን ስላለው ለ17 ዓመት ታግሎ የኤርትራን ነፃነት እንዲያረጋግጥ ያደረገው የትግራይ ህዝብ ምስኪኑ ስላለ አሁን እሱ ነው እያደረገ ያለው። ለኤርትራ ባለስልጣናት መቀጠል ሲባል የትግራይ ህዝብ ሙት እያለ ነው ያለው። ይሄንን የምትፈቅድ እዚህ ያለው አንተ የትግራይ ህዝብ አክቲቪስት ሳትሆን የትግራይ ህዝብ ጠላት ነህ። አመሰግናለሁ ቴዲዬ። ቴንኪው ቅድስታችን፣ ከልብ ነው የምናመሰግነው። ጋይስ እኔ የአንዳችሁን ቋንቋ እንትን ለማድረግ ምናምን አይደለም። መታችሁ ቤት ማክበር አለባችሁ እኮ። ለምሳሌ እንግሊዘኛ ጣቢያ ላይ በእንግሊዘኛ ነው የምታወሩት። በእንግሊዘኛ ማትችሉ ከሆነ ትራንስሌተር ይዛችሁ ነው የምትሄዱት። ጣቢያው አማርኛ ከሆነ አማርኛ ነው የምታወራው። ይሄ ሀሁ ነው እኮ። ጣቢያው ኦሮምኛ ከሆነ በኦሮምኛ ነው። ከዛ ደግሞ መስማት ደግሞ ለማይችሉ ደግሞ አስተርጓሚ ደግሞ ካስፈለገ ኦሮምኛ አልችልም ብለህ አስፈቀደ ነው የምትገባው። እድል አገኘው ብለህ ዝም ብለህ ጥር ምናምን እንዴት ትላለህ? ይሄ ስርዓት ያለው ቤት ነው። ከዛ በኋላ ደግሞ ታውስትባል ደግሞ ግብ ይሄ መስተካከል አለበት። የመጀመሪያው ነገር እንደዛ ነው መሆን ያለበት። እንዴት እንደሚሄድ ማወቅ አስተያየት እስቲ በዚህ ጉዳይ አስተያየት ያንተ ሐሳብ ላይ ልጨምርበት። እሺ ከፈቀድክልኝ። ያው ኤኒዌይ እዚህ እኛ ታዳሚዎች ነን። ታዳሚ ሆነ ከመጣ ደግሞ ቤቱ በሚያስተናግደው ነው መሄድ ያለብን። ያደረከው ውሳኔ እደግፋለሁ። እኛ ታዳሚዎች ነን፣ ቤታችን አይደለም። ቤቱ በምን አይነት የሚያስተናግደው በዛ ነው ፎሎ ማድረግ ያለብን። ይሄ ራሱ ከስርዓት ውጪ ነው። የርባይ ያደረከው ነገር ከስርዓት ውጪ ነው። ማስተላለፍ መልእክት ከፈለክ በትግርኛ ፍቃድ መጠየቅ አለብህ። እሱ ፍቃዱን ከሰጠ ማስተላለፍ ትችላለህ። ካልሆነ ግን ቤቱ የሚያስተናግደው በአንድ ቋንቋ ነው። ያን ቋንቋ በዛ ቋንቋ መከታተሉ ብለህ ገብተሃል። በዛ ነው መጨረስ ያለብህ።
አለበለዚያ ግን ልክ እንዳለ ቤትን ትከፍትና እዛ መተመወያየት እንችላለን። ስለዚህ ላረከው ነገር ገብቷል። ቅሬታ ያለብንም ጥሩ ነገር ነው ያረከው። ቴንክ ዩ ሶ ማች። በዛ ነው የምንቀጥለው። ደግሞ እኔ ሌላ ፕሮግራም ወይ ሌላ ቋንቋ ስላለፈ ፈለው መጀመሪያ ፍቃድ ነው መጠየቅ አለብኝ አንተን። ስለዚህ ምንም ቅሬታ ያለብንም እሱ ባደረገው ነገር ቴንክ ዩ ከልብ እናመሰግናለን። በተረፈ ለቋንቋዎቻችሁ፣ ለማንነታችሁ፣ ለሁሉም ነገር ልዩ ክብር አለኝ። ጀስት ልጁ ጣቢያውን አለማወቁ ነው የሱ ችግር ነው። ከልብ ነው የምናመሰግነው። እሺ ከቅድስት ቀጥሎ የምንሄደው ወደ ይርታቸው ይሆናል። ከዚህ በኋላ 3 ዙር ከዚህ በኋላ አንድ ይርታቸው ከተናገረ በኋላ ወይ 2 ወይ 1 ዙር ነው የሚሆነው። ከዛ የዕለቱ የፕሮግራማችን ማጠናቀቂያ ይሆናል። ወደ ይርታቸው እንሄዳለን። ሌሎቻችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ ባካችሁ። ቴሌግራም ላይ ጥያቄ አስቀምጬላችኋለሁ፣ ያን ታረጋላችሁ። የኢትዮጵያ መንግስት ለኤርትራ መንግስት የጻፈውን ደብዳቤ እንዴት አያችሁ? በወራሪነት ወይም ደግሞ ወረው ከያዙት ግዛቶቻችን ይውጡ ይላል። አለፍ ብሎም ደግሞ የአሰብን ጉዳይም ያነሳል። እንዴት አያችሁት ነው? ይሄን ነው እየተወያየን ያለ ነው። ያካሄድ ጥያቄ ቤቱ ፈቃደኛ ከሆነ 8 ደቂቃ ዛሬ አንዳንድ ሰዎች አጀንዳውን መሙላት ላይ ቅድም አማራ ያለውን ሰከንድ አደርጋሉ። አማራ ኪላ ያለውን እየተቸገሩ ስለሆነ ቶሎ ዙሩ እንዲደርሰን ሰዓት እንዲሸመቀቅና ወደ 6 ደቂቃ እንዲሄድ ቤቱ ፈቃደኛ ከሆነ አስተያየት ለማቅረብ ነው። እኔም እንደዛ ላደርግ ነው ያሰብኩት። እንደምታውቁት 8 ደቂቃ መጀመሪያ ላይ ነው ማደርገው። ከዛ ወደ 7 እና ወደ 6 ነው የምወርደው። የተለመደው ትንዛ ስለሆነ አንዴ ከተናገራችሁ በኋላ ሲሆን ብዙ ሰው ማስገባት አልነበረብኝም፣ ግን ብዙ ጊዜ እንደዛ ላለው። ከዛ ደግሞ እምቢ ማለላቸው ደግሞ ሰዎች ይመጡና ይገባሉ። ኦኬ 6 ደቂቃ አለ ቶሎ እንዲደርሰን። ይርታቸው 6 ደቂቃ አለ። 6 ደቂቃን ተጠቀም። እንደተለመደው ከ6 ደቂቃ ውስጥ 3 ደቂቃ ስልክ እየገባብን ነው፣ ዲስትራክት እየሆንክ ነው። ፕሊስ እንደምን ማብቃቃው 6 ደቂቃ ላይ ይርታቸው። ታንክ ዩ ኤኒዌይ። እኔ ግን ቅድስት ማነች እቺ እህታችን ቅድስት እና ያና የብልጽግና ደጋፊዎች ውሸት የተለመደ ስለሆነ በውሸታችን ምንም አትበሉን አትቹን እያሉ ነው ያለው። አንድ ሰው ውሸት መጠየፍ ነው ያለበት። ማን ሊታመን ነው ታዲያ? መንግስት ከዋሼ እንዴት አድርገን ነው መንግስት ሊሆን ነው ብለን ልናምነው የምንችል? እንዴውስ የኢትዮጵያ ህዝብስ እንዴት ውሸት ነው ማስተማር ያለብን እንዴ? ሞራል የለም? ኢንቴግሪቲ የለም እንዴ? ውሸት እኮ በጣም በዚህ በምንኖርበት በአሜሪካ እየተጠየፈ ውሸት ከዋሸህ የትም ቦታ ቅጣት ትቀጣለህ። ተከሰም ፍርድ ቤት የምትወርድበት ነው። ወያኔ ውሸታም ነበርና እኛ እንዋሻለን፣ ወያኔ ገዳይ ነበርና እኛ እንግደል፣ ደርግም ገዳይ ነበርና እኛ እንግደል የሚለው ለኢትዮጵያ ህዝብ እንደዚህ ያለ መሀይምነት ነው ይጎተታት ያለ። የሰው ልጅ በሚችለው እውነት ተናግሮ ለሀገር፣ ለፍትህ፣ ለዲሞክራሲ፣ ለእኩልነት፣ ለዜጎች መብት ለማስጠበቅ መታገል አለበት እንጂ በእውነት በጣም የወረደ ከፖለቲካ አኳያ ስታየው እንደዚህ ያለ የወረደ አስተሳሰብ በኢትዮጵያ ውስጥ መለመድ የለበትም። እኔም ዋና ምጠላው አብይ ውሸታም ስለሆነ ነው። በውሸት ታሪክ ጽፈው ጡት ቆረጠ አጼ ምኒልክ ብለው ያንን ነው ያባላን የኦሮሞ ህዝብ ያንን እንትና ሐውልት ያየ ከአማራ ግብግብ የሚገጥመው ለዛ ነው። በዛም ዙሮም ግን በአማርኛ ነው የሚያወሩት። ደግሞ እንጀራ ሄደው ነው የሚበሉት። አማራን እየጠሉ አማራን የሰራውን አረቄ ሄደው ነው የሚጠጡት። ውሸት መቆም አለበት። እንዴት እንመናቸው? አሁን ሲንገሩን መከላከያው አሁን ፋኖ ከሞተ በአደባባይ ነው ጃሎ ተብሎ የሚቀበረው፣ ይፎከራል። ወንድማችን ጀግና ተሰዋ ተብሎ ይነገራል። ህፃናት፣ ሴቶች፣ አዛውንቶች ከተገደሉ ደግሞ ተገደለ ብሎ ነው የሚናገረው እንጂ ፋኖ በውሸት እንደ ብልጽግና እንደ ቆርቆሮ ብልጽግና አያወራም፣ አይዋሽም። አርበኛ ሲሞት ሞተ ወንድማችን፣ ማህበረሰቡ ራሱ ዝም ብሎ ያሳልፈው። የብልጽግና ግን ውሸት ለማስተማር እዚህ መተው ሲዋሹን እንዴት አድርገን ነው እናንተን እናዳምጣችሁ? ጊዜያችን ወርቃማ ጊዜያችን አቁመን ስራችን አቁመን እናንተ ጋር ምን ወያየው
በውሸት የምታምኑ ከሆነ መንግስት ይዋሻል እና ጥሩ ነገር አገኘ እንደ የኢትዮጵያው የውጭ ጉዳይ ሚኒስትር የነበረው እንትና ስዩም ጥሩ ሆነ ቀጠለ ወይ? በህይወት አለ ወይ? በውሸት የተገነባ በውሸት ነው የሚያልቀው፣ ይሞታል መጨረሻው። ለምንድን ነው የሚዋሸው? ምን ልታረጉ ነው? እንዴት ነው ልጆችሽን እዚህ አሜሪካ ሌሎቹ ልጆቻችሁ ቤተሰቦቻችሁ የወሻችሁ እያስተማራችኋቸው ነው ያላችሁት? ይጋይስ በጣም አጸያፊ ነው። እኔ ልጆቼ ዳዲ ላይ ነው የሚሉኝ ከዋሸው። ኢቭን እንደዚህ አደርጋለሁ ብለኝ ፕሮሚስ ገብቼ እንኳን ዕቃ ሳልገዛላቸው ከቀረው ፕሮሚስ ገብተህ ነበር ለምን ዋሸኸኝ ታዲያ ማትገዛው ከሆነ ተብሎ ነው የሚጠየቀው። እኔ ልጅ እንኳን በውሸት ልታሳምን አትሞክርም እዚህ ሀገር። በአጋጣሚ የትም ሆኖ ለአንተ እንኳን አይዋሹልህ። እናቱን አባቱ ተጣልተው ከሆነ ዳዲ ነው ወንጀለኛ ወይም እናቴ ነው ወንጀለኛ ብለው ነው የሚመሰክሩት እንጂ አንዱን ስለሚወዱት አንዱን ለማሻሻል ብለው ደብቀው አያወሩም። ፕሊዝ በአደባባይ መጣቆ ይዋሻል፣ መንግስት ይዋሻል። እንዴ ምን እየተታገልን እሱ ለማቆም እኮ ነው እየተታገልን ያለ ነው። ንጹሃን ከሞቱ ፋኖ ንጹሃን ሞቶብኝ በድሮን ተደበደብኩ ነው የሚለው። ሰራዊት ከሆነማ ለመሞትና ለመግደል ነው የወጣው። ጀግና የአማራ ፋኖ ሞተ ተብሎ ነው የሚፎከርለት። ተሰዋ እና ከብረዋለን፣ እንወደዋለን፣ እንዘምርለታለን። ያኛው ቅድም ገብቶ የነበረ ደግሞ ቡኔ ነው ምናምን የሚባል ምንድነው ያለው? 2000 ፋኖ እያሰለጠኑ የገቡ አረባክ ሸሞ ኦን ዩ ጋይስ ይርታቸው አንዴ ቃል በጣም ሸሞ ነው። አየናቸው እኮ በባዝ ጭናችኋቸው ስትሄዱ እኮ ጉብኝት ሲያደርጉ አየናቸው 2400። በጣም ያሳፍራል። እባካችሁ አትቀደዱ። ከፈለጋችሁ ሳትፈልጉ ሻንጣችሁ ሸክፉ። ፋኖ 4 ኪሎ ይገባል። ሌላ ላይ ያመኑት ደግሞ እየታፈሱ እንዳሉ አምነዋል። አዲስ አበባ ውስጥ አፈሳ እንዳለ አምነዋል። ብዙ ነገር ዛሬ የሰማሁት መንግስት መዋሸቱ ያምናሉ። መታፈናቸው የአማራ ልጆች አዲስ አበባ አፈና እንዳለ አፈሳ እንዳለ አምነዋልና ታንኪዩ ተዲ ለሰጠን ለዚህ ውይይት አመሰግናለሁ። ታንኪዩ ይርታቸውን እናመሰግናለን። ወደ አያና እንሄዳለን። ቴዲ ዘለልከኝ እኔ ከሳቸው ቀጥሎ ማሪ ነው። ማሪ ነው ያ ቴዲ ምን ነው የመንግስት ካድሬ ሲሆን ተፈራዋለህ። እኔ ልታዘልለኝ ነው። እኔና አያና ደግሞ ሁለት ጥግ ላይ ያለ ሰዎች ነን፣ አንተላለፈም። ኤኒዌይ ምን አለ መሰለ በጣም የሚገርመው ነገር ቴዲ የጽናቱን ይስጥ። እኔ በጣም ነው ማደንቀን ያንተን ለመሰለ ማደንቀን በዚህ ዘመን በዚህ ጊዜ ትናንትና የተደረገ ነገር እያዩ አይናችንን ግንባር ያርገው ብለው ልክ እንዳልበሰለ ማንጎ የደረቀ ጭንቅላት ይዘው ሲከራከሩ በጣም አንተ ይሄን ነገር ችለ በማካሄድ በጣም ነው እኔ አንተን ማደንቀ። ለዛ ነው ብዙ ጊዜ ማልመጣው ለመሰለ ወርዝ ማያረግ ነገር በቃ አንነት እኛንን ገዳይ እኛንን ጨፍጫፊ እኛን ቋጠረዋለን እናፍናለን እንጨርሳለን ፉከራ ስለሆነ ነው እንጂ እኔ አንተን ቤት በጣም የምወደው። ግን ኤኒዌይ አሁን ምን ይሉና መሰለ የስርዓት መቃወምና የአገር ኢንተረስትን ወይ የአገር ሉዓላዊነትን ገብቷል ለኛ ለየተው ሊያስተምሩን ይሞክራሉ። አንድ ኤርትራዊ ኢሳያስን ስለተቃወመ ከብልጽግና ጋር መቆም አለበት ብለው የደረቀ ጭንቅላት የያዙ ሰዎች እዚህ አሉ። በጣም የሚገርም ነገር እኔ ኤርትራ ገብቷል ከኢሳያስ በላይ ነው የምትገባኝ። አሁን ችግራችሁ ምን አለ መሰለ ብልጽግና በጣም የድንቁርናችሁ ጥግ ማለት ነው። ኢሳያስ ሁሉ ነገር የሚጨርስልስ ይመስልሃል? ባይገርም ከኢሳያስ ጋር ምንም ነገር የምታርጉት ውል በኤርትራ ሕዝብ ተቀባይነት የለውም። አትርከሙ። ምናልባት ኢሳያስ እንኳን እድል ቢሰጣችሁ የሆነ ነገር ብታረጉ አልኩኩ የኤርትራ ሕዝብ መቼም ነው የማይቀበላችሁ። መቼም ሰጥቶ በመቀበል ቀይ ባህር ሰጥቶ በመቀበል አሰብ ሰጥቶ በመቀበል መሳራ ከሆነ ይሄ ከጅቡቲ ጋር ስራ
ሂድ ከሶማሌ ጋር ስራ፣ ሂድ ከሱዳን ጋር ስራ፣ ሂድ ከኬንያ ጋር ስራ። ቀይ ባህር እኮ እዚሁ ዙሪያ ጥምጥም ነው ያለው። ምን ታርገኛ ጋር ትመጣለህ? እኛ አንፈልግም። ፔሬድ ምን ለራስህ አልኩ እኮ ለራስህ የሌለ ነገር ለኔ ምን ረብሰጠኝ። ስለዚህ ሰጥቶ መቀበል ምናምን ይሄ ድራማን እዛ አስቀምጠው። ሰጥቶ መቀበል ከፈለክ ሂድ ሶማሌ እንዴት አገና ያባረረች? ጅቡቲ ምንድን ነው የምታደርገው ያለችው? ሱዳን ምን እንዳደረገች ኦልሬዲ ታውቃለህ። ስለዚህ ሰጥቶ ለመቀበል እንባር ካለ ለራስህ ተጠቀምበት። እኛ ካንተ ምንም የምፈልገው ነገር የለም። 30 ዓመት የውጭ ሀገሮች ተላላኪ ሆነ እኮ ማዕቀብ አስጠለህብን እኮ እንደ ሰውም እንደ ህዝብም እኮ በቃ እንድንፈርስና እንድንጠፋ የወሰንክብን እኮ። አሁን ዛሬ ኤርትራ አዛኙን አንተ እንደዚህ ነው ልትለን? እኛ እኮ ደደብ አይደለም። ፖለቲካ የሚጀምረው እኮ በሰሜን ነው። ፖለቲካ የተፈጠረውም ሰሜን ላይ ነው። አሁን አንተ ከደቡብ መተን ልታስተምረኝ ነው ፖለቲካ። ስለዚህ ይኸውልህ እዚህ የምታሞኘው ማንም ሰው የለም። በተለይ ኤርትራዊ ነው የምልህ። እኔ ኢሳያስን መቃወም የአብይን ስትራቴጂክ ደግፍ ልትለኝ አትችልም። ኢሳያስ እንደው አብይን አላያዘውም ነው የምልህ ያለሁት። እንደ ተቃዋሚ አገራችን ላይ የሚደረግበት ያለው ሁኔታ ኢሳያስ አላመጣትም። ኤርትራ ሰማዕታት ነው ያመጣት። ሰማዕታት ያመጣዋትን ሀገር አብይ በዚህ ደረጃ ሲደፍራት አልኩህ እኮ። እኔ በኔ ዘመን ቆሜ ማየቴ ኢሳያስ ዝም ማለቱ እንደ የኔ መንግስት ያሳፍረኛል አልኩህ እኮ። ግብረ መሰለ መስጠቱ። ሁለተኛ አማራ አኪላ በጣም ነው የማደንቀው። አንዳንድ ነገር ባለስማማ በጣም ነው የማደንቀው እና ቀድሞ ሽሬን በያዘ ነውና እኔ አማራ አኪላ ይጠፋል ብዬ አላስብም። እንጃ እንደ አጀንዳ እንዴት እንዳመጣው ሽሬ ቀድሞ ማን እንደሚይዝ ኦልሬዲ ታውቀዋለህ አይደለም አልኩህ። የኤርትራ መንግስት መጀመሪያ የያዘው ነገር የለም ብያለሁ። ፕሩፍ አምጡልናል። የሚያመጣ ሰው የለም። እዚህ አካባቢ ይዛቸዋል የሚለን ሰው የለም። ዝም ብሎ 54 ቀበሌ ነው 53 ቀበሌ ይላል። የቱ ጋር ብትለው የሚጠቅስ ሰው የለም በዝርዝር። ይሄ የባድመ በለው ሌላው በአልጀርስ የተፈረደውን አለቅም፣ አሁንም አለቅም። እኛ ለባድመ አልኩህ እኮ ምንም ለማያፈራ መሬት የውላ ዋጋ የከፈልን ለቀይ ባህር ምን ዋጋ እንደምንከፍል ጠፍቷቸው አይደለም። ስለዚህ እህታችን ቅድስት ምን አለች? የበላዩን ኃይል ካየሽው ከውስጥ ሀገር ከኢትዮጵያ ጀምሮ አሰላለፍ እስከ ደጅ ያለው አሰላለፍ ከብልጽግናና ከይግደፍ ማን ነው የበላይነቱን ይዞ ያለው? በአሁኑ ሰዓት ማን ነው ተቀባይ? የነ ሳውዲ መግለጫ አልሰማችሁም እንዴ? ኢሳያስ አነቃን የሚለውን የነ ግብጽ መግለጫ አትሰሙም እንዴ? ሱዳን 100% ከኛ ጋር ነው፣ ከሱ ጋር ነው፣ ከኢሳያስ ጋር ነው ተሰልፎ ያለው። ውስጥ ጉዳይ ያለውን የኢትዮጵያን አካሄድ ሳልገልጽልሽ ማለት ነው። ማን ነው የበላይነትን ይዞ ያለው? ሶማሌ 100% ከሻዕቢያ ጋር ነው። ታዩታላችሁ እያያችሁ። ለምንድን ነው የማይሆን ኢንፎርሜሽን ወይ ደግሞ ይሄ የውስጥን ኢጎ ብቻ ለማውራት ለምንድን ነው? ሪያሊቲው ሌላ እያለ ለምንድን ነው? ስለዚህ እኔ ኢሳያስን መቃወሜ ማለት ገብቷል። ቀይ ባህርን ለሰከንድ አሳልፈው መስጠት አይደለም። ሁለተኛ አማራ ኪላ አንድ መልእክት ያስተላልፍካታለች። አብይ ይግደፍን ደምስሶ እነዚህ ተቃራኒ ፓርቲዎችን የመፋጨት ነው። እኛ ስቱፒዶች አይደለንም። እኛ አብይ ደምስሶልን የአብይ ተላላኪ ገብቷል ፒምፕ መንግስት ኤርትራ ውስጥ እንዲመሰረት አንፈልግም። የአብይን አይዲዮሎጂ የሚያስፈጽሙ ኤርትራኖች ካሉ አልኩህ እኮ ውጭ ላይ ካሉ እዚሁ እንገላቸዋለን። ገና ግልጹ ነው የምነግርህ። እኔ አሰምን ትወስዳለህ ብቻ ስርዓቱን አንሳልን እንጂ እኛ እንገባለን የሚሉ ተቃዋሚዎች ካሉ ነው የምልህ እዚሁ ነው የምንጨርሳቸው። እኛ ተቃዋሚዎች ራሳቸው ደጅ ያለነው ተቃዋሚዎች እነሱን እንበላቸዋለን። ይሄ ግልጽ ነው የምነግርህ። ይግደፍ ላይ አይደርሱም። በኤርትራዊ ነው የሚበሉት። እዚህ ባለነው በደጅ ትናንትና አይታል። ይግደፍና ብርጌና ሐመድ ሆነን ራስ በራሳችን እንኳን አልተታተውም አይደለም። ቀይ ባህርን ፈርሞ ለአብይ አስረክባለሁ ኤርትራ ኦኬ ቴዲ አይደለም ለአብይ አሰብን አሳልፌ እሰጥሃለሁ ካንተ ጋር ታገላለሁ የሚል ኤርትራዊ ካለ አንድ ቀን አናሳድሩም። እዚህ ደጅ ላይ ነው የምልህ። ይግደፍ ላይ አይደርስም። ስለዚህ በዚህ ያዙት። የበላይነቱ ማን እንዳለው በደንብ ጠንቅቃችሁ ታውቁታላችሁ። የኢትዮጵያን ሕዝብ አታታሉት። እኔ ውስጥ ጉዳይ ላይ ገብቼ ማውራት አልፈልግም። ቴንክ ዩ ቴዲ። ቴንክ ዩ ከልብ አመሰግናለሁ። ቀደም ሲል በብዛት ስልክ ላይ ተጠጄ ስታዩኝ አንድ የምፈልገው ቪዲዮ ነበር። እሱን ቆርጬ አውጥቻለሁ። እንደየመሀል እንደየአስፈላጊነቱ ማስደምጣችሁ ይሆናል። እየተያዩ የግድ መንካታቸው ስለማይቀር ትንሽ ቆየት ያለ ቪዲዮ ነው። እሱን አስደምጣችኋለሁ። እዚህ ጋር አዘጋጅቻለሁ። ከመሀሪ በኋላ ወደ አያና እንሄዳለን። ሌሎቻችሁ ታፕታፕ አርጉ። ታፕታፕ ኮፒ ሊንክ ሼር አርጉ ፕሊስ። እያረጋችሁ ላላችሁ ቴንኪው። እሺ አያና። እሺ ከአሁን ከተናገረው ከማሪ ልጀምር።
በነገራችን ላይ የኤርትራ የህግደፍ ተቃዋሚ የሆኑ ሰዎች አሉ፣ አካላት አሉ፣ ሰዎች ሳይሆኑ ትልልቅ የተደራጁ አካላት አሉ። የሀገር ጥቅም ብሎ እሱ የሚያነሳው ነገር እነሱ ጋር ነው ያለው ፕሮቴክት የሚደረገው። ዝም ብለው ይሄ እንትኖች ምናምን ሳይሆኑ ፖለቲካ ባቦ ሰጠው ምናምን እዚህ እንትን ሲሉ የሚገቡ ሳይሆን የተማሩ የተደራጁ ጠንካራ ሰዎች አሉ። የራሳቸውን የህዝብ ትግል የሚያደርጉ ናቸው። እነሱን ሬኮግናይዝ አደርጋለሁ። ብዙ ሀገራትም ዌስተርንም ኢስተርንም ስኮፕ ውስጥ ያሉ ሬኮግናይዝ ያደርጋሉ። እኔ አንድ ከኢትዮጵያ እንደመጣ ሰው የኤርትራን ህዝብ ነጻነት የሚያመጡ ናቸው ብዬ አስባለሁ። ቀጠና ውስጥ ለሚኖር በጋራ ለመስራትና አብሮ ለማደግም ደግሞ ቁልፉ እነሱ ይሆናሉ ብዬ ተስፋ አደርጋለሁ። ህግደፍ አቋሙን የማያስተካክል ከሆነ በጣም በአጭር ጊዜ ውስጥ የአስመራን ስልጣን እነሱ እንደሚቆጣጠሩም እርግጠኛ ነኝ። እኔ እያወራው ያለሁት ስለነ መሀሪ አይነት ተቃዋሚ ነው። አሁን እሱ ኢሳያስን እቃወማለሁ አለ። በምን እንደሚቃወም አላውቅም። እነኛ አሁን ያልኩ ሰዎች እንዴት እንደሚቃወሙ እናውቃለን። ዝግጅት ያላቸው ህገ መንግስት የሚያዘጋጁ ብዙ ነገር ያረቀቁ የተዘጋጁ የበቁ ናቸው። እነ መሀሪ የሚሉት ተቃውሞ የትኛው ተቃውሞ ነው? እዚሁ ያሉትን ተቃዋሚዎች እናጠፋለታለን ለኢሳያስ የሚለው ነው ወይስ አሜሪካና ዩሮፕ ላይ ሰክሮ በጠርሙስ መወራወር ነው? ወይም ላይቭ ላይ ገብቶ ሽጉጥ አቀባብሎ በላይቭ ማሳየት ነው? የትግሉ አቅጣጫ በሴት ተጣልቶ ከሩምሩም ላይቭ መሽከርከር፣ የትኛው አይነት ትግል ውስጥ እንዳሉ አይታወቁም። ነኝ ኢሳያስ ሲነካ ብቻ ተነስተው ሰው እንፈጃለን የሚሉ ናቸው። እነሱን ነው ብለ እንደዛ አይነት ተቃዋሚ ይስጥ ቦዲጋርዶቹ ናቸው እንጂ ትክክለኛ ተቃዋሚዎች አሉ። የኤርትራ ህዝብ በጣም ያፈራቸው ውጭ የሚኖሩ ሀገር ውስጥ ያሉ በጣም ብዙ አሉትና የተዘጋጀ ያለ ሀገር ለመምራት የተዘጋጀ ኃይል አለ። ስለዚህ ብዙ አይጭነቅህ፣ አንተን አይመለከትም ተቃዋሚነቱ ነው። ይልቁን ጠንቀራ አድርገህ ህግደፍ መሞቻው አካባቢ የገቡ ደጋፊዎች ብትሆን ያዋጣል የሚለው የግል ምክሬ ነው። ይሄ ሲመታ የሚጠራው አካልም እዚህ አሁን አዲስ ጽምዶ አንደኛ፣ ሁለተኛ፣ ሶስተኛ እስከ አራተኛ መድፍ ያለው ረድፍ ያለው የጽምዶ ትስስርም ብዙ ጊዜ ዩኤኢ የሚል ነገር ከሻቢያ ጀምሮ ይናገራሉ። ኢትዮጵያ ከዩኤኢ ጋር ካላት ትስስርና ከህንድ ጋር ካላት ትስስር ምን ያህሉ ነው ከፍተኛ? በኢኮኖሚ ትስስር ከሳውዲ ጋር ያላት ይበልጣል? ምንም የሚያውቁት ነገር የለም። አንድ ሰው እያለ በቃ እንትን ነው ተንታኝ ነው ተብሎ መጥቶ የሚናገር ዩኤኢ ሸጠችን ገዛችን በቢሊዮን ብር ምናምን ይላቸዋል። ከሱ አፍ ላይ ወስደው ድሮ አብይን ያውቀው ነበር ብሎ እሱን ነው የሚያወሩት። ማንም መንግስት አይዘውራትም ኢትዮጵያን። አሁን ባለው ዳይናሚክ መዘወር ራሱ አስቸጋሪ ነው። እንኳን እንደ ኢትዮጵያ አይነት ሀገር አይደለም ሶማሌን መዘወር ከባድ ነው። ቢኮዝ አማራጮቹ ሰፊ ናቸው። ሚድል ፓወር ላይም አማራጭ ሰፊ ነው። ከላይ ያሉትም ሱፐር ፓወሮች አማራጭ ሰፊ ነው። ቅርበት አለን። በጣም በከፍተኛ ቅርበት የሚሰሩ መንግስታት አሉ። ዩኤኢ አንዷ ናት። ግን የአንድ ሀገር ተዘዋሪ አድርገው የሚስሉት የሀገር አጀንዳ እንዳይኖረን ስለሚፈልጉ ነው። ሀገራዊ አጀንዳ ላይ ስትተሳሰር የነሱ ወገብ ይፈታል። አይተነዋል። ለዛ ብለው የኢትዮጵያ አይደለም አጀንዳችሁ ሁሉ የባህር በርኛ የምንፈልገውን እኮ ዩኤኢ ናት የምትፈልገው ይሉናል። እግዚአብሔር ያሳይ። ዩኤኢ በስንት በመቶ እጥፍ የምንበልጠው ህዝብ ብዛት ያለው ሀገር ባህር ተሻግሮ መጥቶ ነው ለኛ የባህር በር ዛሬ ነው የሚጠይቅልን። ትላንት ስንጠይቅ አልነበረም? በኢህአዴግ ጊዜ ሰዎች ተጠየቁ እንዴ? ሙቪ ፈጠራችሁ ተብሎ ሙቪ ተከልክለው የለ እንዴ? እንትና በደርግ ይሄ እኮ ሲጠየቅ የኖረ የኢትዮጵያ ህዝብ ጥያቄ ነው። ዛሬ መተህ የዩኤኢ አድርገህ ልትጠልፍ ሞኝ እንመስላቸዋለን። እነኚህ ሰዎች 1960ዎቹ ፖለቲካ ላይ ተቸንክረው በዚህ በሶሻል ሚዲያ ዘመን ሊያታልሉ ይሞክራሉ። አጋር መንግስታት አሉ። ኢንትረስታችንን ግን እኛን ነቅሰን የምናወጣውና ብዙ ለማወናበድም አትፈልጉ። የተያዘ መሬት ትለቃለህ ከተባልክ ትለቃለህ። ቅድስት ነግርሃለች፣ እኔ አልደግምልህ። ሴቶቻችንም ወንዶቻችንም ጀግኖች ናቸው። በዚህ ይነግሩሃል። የሰው አንፈልግም፣ የራሳችንን አንሰጥም። በቀደም አልተናገርክም? ለትግራይ ህዝብ ምናምን ለትግራይ ህዝብ አንተ አትቀርበውም። ከኢትዮጵያ ሀገሩ ኢትዮጵያ ናት። ስለዚህ የኢትዮጵያ ፌዴራላዊ መንግስት ትለቃለህ ሲል ትለቃለህ። ሌላ ምንም መቀባጠር አያስፈልግም። ከዛ ውጭ ያለው ይሄ እንትና ናቸው የሚያስድኑኝ ማነው ጁንታ የሸገሩ ጁንታ የሚባለው መጥቶ ጊዜው አይደለም ወቅት አይደለም ይላል። እናንተ ለምን አትመራንም እንደ ሀገር? የኔ ጌታ ምን አስጨነቀን? አንተ ከሆንክ የምታውቀው ወቅቱን ቅደም ተከተል የምትሰጠን ቅድመ ሁኔታ የምታስቀምጥልን ውድ ጠቅላያችን፣ የት ሆነህ ነው እንደዚህ የተቀለልከው? እንዴት የት እንዳላችሁ ራሱ አታውቁም። በጣም ብሎድድ የሆነ ኢጎ ነው ያላችሁና የሀገር መሪ ይልቀቅ ካለ ይልቀቅ ነው ፒሪድ። ጋሽርታቸው ስለ ውሸት የተናገሩት አዝናንቶኛል። ጋሽርታቸው የ33,000 ብር ሽሮ ባሉበት አፎት እዚሁ መድረክ ላይ ውሸት እጠየፋለሁ ሲሉ ትንሽ
እንዳይምታታቦት እጠይቃለሁ። ሁለት ሰዎች ጠርተዋል ጠቅላይ ሚኒስትር አብይን፣ አቶ ስዩም መስፍንንም ጠርተዋል። አቶ ስዩም መስፍን በውሸት ብዛት የሞቱ አስመስለው የተናገሩት አቶ ስዩም መስፍን ወደ ሱዳን መሸሽ በሀሳብ ባለስማማም፣ ሀገር በመሩበት መንገድ ባለስማማም፣ መንግስትን ለመገልበጥ በጣሩት ባለስማማም ሱዳን መሸሽ አቅቷቸው አይደለም። የውጭ ጉዳይ ሚኒስቴር የነበሩ ሰው በጥይት የሞቱት ላመኑበት ነገር አትሊስት እዛው ቦታ ላይ ስለተገኙ ነው። ክብደታቸው ቀንሶ ሱዳን መሄድ ሲችሉ እዚሁ ቁጭ ብለው የሞቱት ማለት ነው። ይህንን ማስተዋል ያስፈልጋል። አኪላ ልነካ አልፈለኩም፣ ግን ሪቬንጅ ኢዝ አ ዲሽ ሰርቭድ ቤስት ኮልድ የሚባለውን አክሰንቱ ላይ ፎከስ ስላደረግ ትንሽ ተምታቶብሃል። መልካም ምሽት። ያለው ቴዲ አትሰማም? ቴዲ ሜት ነው ያለው። ቴንክ ዩ አያና። አንዳንድ ዙር ከዚህ በኋላ አንዳንድ ዙር ይቀራቸዋል። አሁን ያወራችሁ አንዳንድ የመጨረሻ ዙር እናወራና እንሰነባበታለን። ከዚህ በኋላ አንዳንድ የመጨረሻ ይቀራቸዋል። ያላወራችሁ ሁለት፣ ያወራችሁ አንዳንድ ማለት ነው። እሺ ሸገር 6 ደቂቃ አለ ወንድሜ። ኦኬ መጀመሪያ የቡኖ በደሌ የቀደሙ አስተያየት ቴዲ ከቻልክ ሁለታችንን በቪዲዮ ወተን የት እንደሚያቀኝ ቢነግረኝ ደስ ይለኛል። ከናፈጣጠሬ ማያቀኝ እኔ ስርዓቱን በመቃወም ከሆነ የሚያቀኝ አሁንም ዛሬም ነገም የዛ ስርዓት የገዳዩ ስርዓት ተቃዋሚ ነኝ። ተቃዋሚ ብቻ ሳይሆን እንዲነሳ ሁላ ብዙ ነገሮችን ማወራ ሰው ነኝ። በዛ መናገር ፈልጋለሁ። ቴዲ ወይዘሮ ቅድስት ምን አለች? እኛ እኮ ቁማሩን በልተናቸዋል። የትግራይን ህዝብን ቢሆን ቁማር በልተናል። ደስ የሚል ነገር የትግራይ ህዝብን ላለማለት ቲፒኤልኤፍ ነው የምትሉት። በዚህ ቲፒኤልኤፍ ስቲል ነው ድረስ ከእናንተ ጋር እየሰራ ነው። 4 ኪሎ እየተመላለሰ ነው። በዚህ ቲፒኤልኤፍ የምትሏቸው ሰዎች ሲመላለሱ አይተናል። ምንም አያረጓቸውም። እናንተ በቲፒኤልኤፍ ሰበብ ግን የትግራይን ህዝብ ነው የምትጨፈጭፉት። ከዛ እነ ቅድስት ድሮን አለን እኮ ሰዓቱ የኛ ነው ወቅቱ የኛ ነው ምናምን ይሉሃል። እና ቁማሩን በልተናቸዋል። ከአማራ ጋርም ያለውን ግንኙነት ሆነን አንድ ላይ ሆነን ከፋኖ ጋር ትግራይን አዳክመናል፣ ከሻዕቢያ ጋር ሆነን ትግራይን አዳክመናል። ስለዚህ በፈለግነው አቅጣጫ እኛ አስኬደነው ቁማሩን በልተናቸዋል ነው የሚሉት። እዚህ ጋር እያሰመርክልኝ ኦኬ። እነሱ ያንን ሰዓት ወቅቱን ጠብቀው ታይሚንጉን ጠብቆ ቁማሩን በልቷል። በዛ ወገንም ደግሞ ቁማሩን እንደሚበሉ አያውቁም። በዛ ወገን ቁማሩን ትበላላችሁ ስትላቸው የትግራይ ህዝብና ቲፒኤልኤፍ መለያየት አለበት ልብ አድርጉልን ይላሉ። ያስከኝ ይሆናል ቴዲ በኋላ ላይ አጠቅልለን እንድትመልሰው ልብ አድርጉልን ያዙልን ይላሉ። ሲጀምር የውስጥ ችግርን ሳትፈታ ጎረቤት ሀገር ላይ ጥይት መዛለው ለመጀመሪያ ጊዜ በኢስት አፍሪካ ይህንን ጠቅላይ ሚኒስተር ስንሰማ ነው። እና የነ ቅድስትና የነ አያና ተረት እንደ እውነት ኢትዮጵያ ውስጥ ሆኖ ቢሆን ኖሮ ቴዲ እኔም አንተ ቤት አልመጣም ነበር፣ አንተ ጋር አልመጣም ነበር። ምን አንተ ጋር ምን አስመጣን? አንተም እዚህ ጋር 24 ሰዓት ቤትን ከፍተህ ባላወያየህን። ኢትዮጵያ ውስጥ ስጋትና ችግር ስላለ እኮ ነው ያወያየን ያለው። እነ ቡኖ በደሌ እዚህ መምጣት አያስፈልገንም ያለቀ ጉዳይ ነው ይላሉ። 10 ጊዜ ግን ቴዲ ቤት ሲመላለሱ ነው የምናገኛቸው። ቴዲ ቤት ለምን ትመላለሳላችሁ? መፍትሄ ካልፈለጋችሁ፣ የኢትዮጵያን ህዝብ ለማንቃት ካልፈለጋችሁ ለምን ትመላለሳላችሁ? ችግሩ ስላለ እኮ ነው የምትመላለሱት። ችግሩ አይን ያፈጠጠ ነው። ሲቀጥል በጣም ያሳቀኝ ነገር ቴዲ አንተም ከቻልክ ጣልቃ ገብተህ ማስተካከል የምትችለው መንገድ ካለ ማስተካከል የምትችለው በበደል ይሸፈናል ወይ? ኢህአዲግ አንተ በምትለው እኔ እናንተ ተግባብተናል። ኢህአዲግ የሚመራው መንግስት ለክፉም ለጥሩም ነገር ኢህአዲግ ስለሆነ ማለት ነው። ኢህአዲግ የሚመራው መንግስት ስለተሳሳተ እኮ ነው አይደል ያወረድነው ቴዲ። ኢህአዲግ የሚባል መንግስት ኢትዮጵያ ሊያስቀጥል አልቻለም፣ በጣም የተበላሸ አሰራር ነው የሚሰራው ተብሎ ተባሯል አይደል? አይ ከሻዕቢያ ጋር ሆነ ስትጨፈጭፍ አይ ኢህአዲግ እኮ እንደዚህ አድርጓል፣ ወይም እነሱ በሚሉት ወያኔ እኮ እንደዚህ አድርጓል፣ ወያኔ እኮ እንደዚህ አድርጓል ይላሉ። ስለዚህ እየገደለ 3 ሰው ከገደለ ወያኔ ብልጽግና 4 ሰው ከገደለ ኖርማል ነው ማለት ነው። ይህን በጣም አደጋ ነው ቴዲ፣ ማስተካከል አለብህ አንተ ራሱ ጣልቃ እየገባ። እኛ ከነበረው መንግስት አሻሽሎ እንዲያሻገረን ሙሴ ተብሎ ተጠርቶ ያውላ ነገር አብይ እኮ ማን የተቃወመዋለ ቴዲ? ተቃውሞታል ካልከኝ እኔ እዚህ ቤትን ዘግቼ እወጣለሁ። አብይ ሲመጣ እየበረደን አብይ ያሞቀን፣ ደግሜ ነው እየነገርኩ ያለሁት። እየበረደን አብይ ያሞቀን ተብሎ ሙሉ የኢትዮጵያ ህዝብ አብይን ያለምን እንኳ የመረጠው መንግስት ነው፣ የተቀበለው መንግስት ነው። ከዛ በኋላ ግን የሚሄዳቸው አካሄዶች እንዳለ ውሸት ነው። የትግራይን ህዝብ በውሸት ሊያደናብር ብሎ ነው አለው። ሌላውን የኢትዮጵያ ህዝብ አደናብሮ ከጨረሰ፣ በተለይ ሰፊውን የአማራ ህዝብ አደናብሮ ከጎረቤቱ የትግራይ ህዝብ ጋር አጣልቶት በብዙ ነገር ሽጣራ አድርጎ ለዚህ ሁሉ ድርጊት ውስጥ ከከተተው በኋላ አሁን ደግሞ ምን ይላል? ትግራዋይ ሰዓታችሁ አሁን ነው አማራ የምትበቀሉበት። ቃል በቃል እኮ ብሎናል። አማራ የምትበቀሉበት ሰዓት አሁን ነው ተባለ። አይ ኖ ማለት ነው ኃጢአቱ። ከዛ እዚህ ጋር ደግሞ ይመጣና ጦርነት እኮ እየጎሰጎሳችሁ ይላል።
ማለት ለጦርነት ስላለመግባት ብዙ ነገሮች ተቀምጠው አሁንም አንተ ቤት መናገር መፈልገው የትግራይ ህዝብ ቲፒኤልኤፍን ለማባረር 10 ደቂቃ አይደለም 1 ሰከንድ አይፈጅበትም። ያንን ቲዲኤፍ ምግብ አጥቻለሁ ብሎ መንገድ ሲዘጋ የቲፒኤልኤፍ ባለስልጣኖች ከቤት መውጣት ሁሉ አልቻሉ። ይሄን ያህል ፓወር አለ ትግራይ ውስጥ። ትግራይ ውስጥ ዲፌንስ ፎርስ ትግራይ የሚባል ቲዲኤፍ የሚባል ኃይል አለ። ይሄ ኃይል ህዝቤ ሳይመለስ መሬቴ ሳይመለስ የትግራይ ህዝብ ጥቅሞችና ሁሉ ነገሮች ሳይመለስ ትጥቃል ፈጣም ያለ ኃይል አለ። እሱ ነው የሚያናግራችሁ። ቲፒኤልኤፍ አይደለም የሚያናግራችሁ። ቲፒኤልኤፍ እኛን ምን አርጎናል፣ ምን ጎርቶናል እኛ እናውቃለን። እናንተ አትነግሩንም ለኛ። እሱ ለሆዴድ ምከሩት እናንተ ቤታችሁ ውስጥ። እኛ የራሳችንን ጉዳይ ራሳችንን እንፈታለን። ሲቀጥል አሁን ባነሳው ርዕስ ላይ የኢትዮጵያ መንግስት መሬቱን ጠይቋል አልክ። እኔ አሁንም እየነገርኩ ነው እንደ አንድ ኢትዮጵያዊ እኔም ጥያቄ አለኝ። ወቅቱ አሁን አይደለም ብዬ አምናለሁ። ይሄ የብልጽግና ድራማ፣ የብልጽግና ሌብነት፣ ውሸት ነው። ብልጽግና የኢትዮጵያን ህዝብ 4 ጊዜ ነው ያሸው። 5ኛ እንዲዋሽ የሚፈቅድለት ኢትዮጵያ አለ ብዬ አላምንም። ሰፊው አማራ ህዝብ እንደማይዋሸው አውቋል። እሱን ነው ማምነው። አሚር አኪላ ደግሞ ምን ሲል ነበር? ሁልጊዜ ጠላት አይለዩም እና አሚር አኪላ ሁልጊዜ የለቅሶ ፖለቲካ ነው የሚሰሩት። እዚህ ጋር ቲፒኤልኤፍ እንደዚህ ያደረገን ይላሉ። ከዛ እዚህ ጋር ብልጽግና ማለት አንዱን መምረጥ እኮ ጸጋ ነው። እሺ አንዱን መምረጥ ጸጋ ነው። ሁሌ በቲፒኤልኤፍ ማልቀስ ወይ ብልጽግና ጠላታችሁ ከሆነ አስምሩበት፣ ወይ ደግሞ ቲፒኤልኤፍ ከሆነ ጠላታችሁ አስምሩበት። ሁሌ ለቅሶ ፖለቲካ ጥቅም የለውም ነው ማለት። ቴዲ በጣም እድል ስለሰጠኝ ቴንክ ዩ የሸገር ጁንታ። ወደ ቡኖ እንሄዳለን። እሺ ቴዲ አመሰግናለሁ። ያው ቅድም ድምጼ ብዙ አይሰማም ነበር ስራ ይዤ እያወራሁ ስለነበረ ሶሪ። አንተ ቤትም ስራ ተይዞ የምወራበት ቤት አይደለም። አክቹዋሊ አሁን ምን መሰላችሁ፣ አሁን ትልቁ ያጓባናል ብዬ የማስበው ማለት ነው የትግራይን ህዝብ ስነ ልቡና በደንብ አድርጎ እንደ ኤክስተርናል በደንብ አድርጋችሁ የትግራይ ህዝብ ጦርነት መሮታል። እኔም ማስረግጬ የምናገረው ማለት ነው። እጅ ብላችኋል። ልጇን አታለች እናት። አባት ተመቷል፣ አባት ሞቷል፣ ልጅ ሞቷል። ጦርነት ተብሎ ውጡ ተብሎ ወያኔ አታላ ይሄን የተከበረ ማህበረሰብ አስፈጅታለች። ካሁን በኋላ ህዋት እኔ ካልሞትኩ ሰርዶ አይብቀል፣ እኔ ከሞትኩ ሰርዶ አይብቀል የሚል እንትን ነው የምከተሉት። ባይ ዘ ወይ ፓርቲያቸውን ነው በጣም ህዋት፣ ሁሉም ነገር ከህዋት በኋላ ነው የምለው። ይሄ ደግሞ ህዝቡ ነቅቶባቸዋል። አልቋል የህዋት ጉዳይ ማለት ነው። ምንም የምንነጋገርበት ምክንያት የለም። በአንድ ፊሽካ ነው ህዝቡ አባሮ ከዛ የሚያወጣቸው ቱ ቢ ሆነስት ማለት ነው። ይሄን ያልኩበት ምክንያት ህዝቡ እየተራበ ያለው እየተፈናቀለ ያለው ዋና ምክንያቱ ተጠያቂ ህዋት ነች፣ ግዴታዋን ያልተወጣች ማለት ነው። ይሄን በደንብ ማወቅ አስፈላጊ ነው። ሌላው ባይዘወይ ህዋትና ይግደፍ ብርሃን የሚል መጽሔት ላይ ምን አድርጓል? በትልቁ ማለት ነው የሚያሳዝን የአፋር ህዝብ ላይ አፋር አክሰስ እንዳይኖረው ማለት ነው። ሲጀመር ሃፍ ኦፍ ሬድሲ የአፋር ህዝብ ነው የነበረው። ይህን ህዝብ የአፋርን ህዝብ እንዳይጠይቅ ለሁለት ከፍሎ ግማሹን ወደ ኤርትራ አስቀርቶ ግማሹን ወደዚህ ያስቀሩት። ሲጀመር አንድ የነበረውን ማህበረሰብ የከፋፈሉት መለስና የግደፍ መሪዎች ናቸው። ይሄን በመጽሔት ላይ ቁጭ ያለ ተጽፎ የተቀመጠው ነው ምነግራችሁ ማለት ነው። ከነ ኤቪደንስ ነው ምነግራችሁ። ሴራ ተሰርቷል። ህዝብን እንደ ህዝብ ማለት ነው። አፋር አሁን ኤሪትራ ውስጥ አለ። እኛ ባይዘወይ ሲጀመር የራሳችን መብት ለማስከበር የራሳችን የሆነ ነገር ለመመለስ we do have a plenty of mechanism። በቃ ምንም የማናወላዳው ነገር የራሳችን የሆነውን ነገር እናገኛለን። ማግኘት ባለብን በሚገርማችሁ 100% ነው የምነግራችሁ። ኢትዮጵያውያን የሆናችሁ ቅርብ ጊዜ የባህር በር ይኖረናል። በቃ we do have access ሜካኒዝሞች አሉን። በቅርብ ጊዜ አክሰስ ይኖረናል። ይሄን 100% ነው የምነግራችሁ። ከዛ ስንወጣ ግን
ህዋት ባይዘወይ ዛሬ እያረገች ያለችው ነገር ወይ ሃይማኖት የላቸውም ወይ አያፍሩ ሼም አይዛቸው ሹማግሌዎች ማለት ነው የጃጁ ወጣታውን ነክቶባቸዋል። ምን እያደረጉ ነው? ስቲል ዛሬ እየቆፈሩ መሬት ወርቅ እያወጡ በኮንትሮባንድ ወርቅ እያወጡ ነው የሚሸጡ እስከ ዛሬ ድረስ ማለት ነው። ይሄ ነው እየሰሩ ያሉት። ይሄ ነው የትግራይ ህዝብ ነው። የትግራይ ህዝብ እኮ ብልህ ነው። ይሄ ጠፋዋል። ይሄ ጠፍቶት ነው አሁን ከዚህ ቡድን ጋር ተሰልፎ ኢትዮጵያን ለመዋጋት የሚመጣው። አሁን አንድ ቴዲ ሁሉም ማወቅ ያለበት we are doing በጣም ሲስተማቲክ በሆነ ጠቅላይ ሚኒስቴሩ ባይ ዘ ዌይ አፍሪካን ስተዲ የምትማሩ ልጆች ካላችሁ እዚህ ምሁራኖችም ስላላችሁ ማለት ነው እነዚህ ሆርን ፖለቲክስ ላይ የምትሰሩ ሶሺዮሎጂ፣ አንትሮፖሎጂ፣ ሶሻል አንትሮፖሎጂ የምትማሩ ልጆች ካላችሁ እነዚህ ፌዴሬሽን ላይ ምናምን ስሩ ሪሰርቻችሁ ማለት ነው። ፌዴሬት ብደረግ እነዚህ ጅቡቲ፣ ኢትዮጵያ፣ ሱዳን ፌዴሬት ብደረጉ ብዙ ጠቅላይ ሚኒስቴሩ ባለፈው ሄዶ ብዙ ነገር አውርቶ ነው የመጣ ብዙ ነገር ማለት ነው። ኦልሞስት ሃፍ ዌይ ሂደናል። እኛ እንደዚህ እንደምወራ አይደለም። የሱዳን ጋር ነች ኤሪትሪያ ከኢኬሌ ጋር ነች እንደምባል አይደለም። አልፋሽ ጋም ከሆነ በዚህ ሰዓት አልፋሽ ጋር በጦርነት በውጊያ ምናምን ሳይሆን መጀመሪያ መጥቶ ሲይዙ እዛ ጋር ድርቅ ስለነበረ የኢትዮጵያ መንግስት ጠይቆ ነው የመጡት ወደዚህ ማለት ነው። አርብቶ አደሮቹ ናቸው ከብታቸውን ይዞ ነው የመጡት። ልቀቁ የተባለበት ጊዜ መልቀቅ ባለባቸው ጊዜ እሽተንኪው ተዲ ይለቃሉ። ልቀቁ በተባለበት ጊዜ በኤርትራ በኩል ግን የኤርትራ ድፍረት ነው። አሁንም ኤርትራ በስርዓት ቦታውን ሪትሪቭ አድርጋ ለቃ መውጣት አለባት። ይሄ ማስጠንቀቂያ ግን ካሁን በኋላ የምመጣው መቋቋም ሊያቅታቸው ይችላል እና ይሄን ነው የምለው። አመሰግናለሁ። ከልብ እናመሰግናለን ቡኗችን። አሁን በህዝቡ ዘንድ ግራ መጋባትን እየፈጠረ ያለው የሚመስለኝ ሁለት ነገሮች ናቸው። የመጀመሪያው ከትላንት ወዲያ በነበረው ጦርነት አንዳንዱ የሻዕቢያን መንግስት ጋብዞ ያስገባው የኢትዮጵያ መንግስት ነው። በአልጀርሱ ስምምነትም እንደዚሁ ባድመ ለኤርትራ ተወስኗል። ትላንትና የኢትዮጵያ መንግስት በዋና በብሔራዊ ቴሌቪዥን የአልጀርሱን ስምምነት የመጨረሻ ውሳኔ ተቀብያለሁ ብሎ ዜና ሰርቷል። አሁን ይህን ሁሉ ያለ መንግስት ትላንት ፍቅር በፍቅር ነበሩ። አሁን ደግሞ በአንድ ጀምር ደግሞ የኤርትራ መንግስት በወረራ ከያዛቸው ኃይሎች ግዛቶች ይውጣልን እያለ ነው። ምንድን ነው ነገር የሚሉ አሉ። ሌሎች ደግሞ ትላንትና ከሻዕቢያ መንግስት ጋር ወይም ደግሞ ከሻዕቢያ ጋር ቅራኔ ውስጥ የነበሩ የቲፒኤልኤፍ ደጋፊዎች የፌዴራል መንግስቱ ይሄን ወራሪ ኃይል ከግዛታችን ያስወጣልን እያሉ እየጠየቁ ነበር። እኛ እንኳን የዛሬ 3 ዓመት 2 ዓመት አካባቢ እንደ አጀንዳ አድርገን ከያዝናቸው ጉዳዮች መካከል የኢሮብ ማህበረሰብ ካሪኩለም ተቀርጾለት በሻዕቢያ መንግስት እየተዳደረ ነው። በነገራችን ላይ በናቅፋም እየተገበያዩ ነው። በናቅፋ መገበያየት ጀምረዋል። የህዝብ ለህዝብ ግንኙነት ምናምን የተባባሉ ነው። ከ2 ዓመት በፊት የቲፒኤልኤፍ ሰዎችና ደጋፊዎቻቸው የፌዴራል መንግስቱን አስወጡልን ሲሉ ነበር። ወዲያው ይህንን ተውትና ፍቅር በፍቅር ሆኑና በናቅፋ መገበያየት ጀምሩ። አልፎም ደግሞ የህዝብ ለህዝብ ግንኙነት ማለት ጀምሩ። ከዛ የፌዴራል መንግስቱ ደግሞ እነዚህን ወራሪ ኃይሎች ኦኬ አስወጡልን እያላቸው ነበር። እሺ እናስወጣላችሁ ደግሞ ሲሉ ምን አገባህ ደግሞ እያሉ ነው። ግራ ገብቶናል ይላሉ አንዳንድ ፖለቲከኛ ያልሆኑ ሰዎችን በዜና የሚሰሙ ዜና የሚከታተሉ ሰዎች እና ይህን ፍንትው ማድረግ አለብን። ብዙ ሰዎች ፖለቲከኛ ያልሆኑ ሰዎች ግን ዜና የሚያደምጡ ሰዎች ግራ የተጋቡበት ዘመን ነው። ትላንት አስወጡልን፣ ዛሬ ምን አገባችሁ? ትላንት ተወረርን፣ ዛሬ ደግሞ ህዝብ ለህዝብ ግንኙነት። እንዲህ ያሉ ነገሮች ምንድን ናቸው ይላሉ። እነሱ መነካካት አለባቸው። ለመሆኑ የሻዕቢያ መንግስት የኢትዮጵያን ግዛት ዘልቆ ገብቶ ወሮ ይዟል ወይ? እሱ መረጋገጫ ይፈልጋል። ለዚህ ምላሽ ከሰጠን በኋላ ቲፒኤልኤፍ ማለት ህዝብ ነው፣ ህዝብ ማለት ቲፒኤልኤፍ ነው የሚሉ ኃይሎች አሉ። ይሄ ኦኬ ለቲፒኤልኤፍ ደጋፊ ለማብዛት ነው እንጂ የትግራይ ህዝብ
ሙሉ በሙሉ ቲፒኤልኤፍን አይደግፍም። 8 ፓርቲዎች አሉ፣ የተለያየ አይነት ሀሳብ አለ። አሁን የቲፒኤልኤፍ አቋም ምንድን ነው? እሱ መታወቅ አለበት ለማለት ያለው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። መሀል ላይ በባድመ ጉዳይ ላይ ስዩም መስፍን ያሉትን አስደምጣችኋለሁ። እንደየሁኔታው ስዩም መስፍን ባድመ ለኢትዮጵያ ተወስኗል ብሎ የተናገሩት ንግግር አለ። አሁንም እድሉን ባገኝ እናገራለሁ ሁሉ ብለዋል እና እንደየሁኔታው መሪዎች ይዋሻሉ። እሱንም አስደምጣችኋለሁ ለማለት ያህል ነው። እነዚህ ነገሮችን ነው እየነካኩ ያሉት። ከቡኖ ቀጥሎ ምን ሄደው ወደ አይ ቲንክ አማራ አኪላ ነው። አማራ አኪላ እኔ ነኝ። ኦኬ ቴንክ ዩ። ያው እኛ እንደ ዋና አማራ እኔም እንደ ግለሰብ እዚህ ያሁኑ የዚህ ጦርነት ውስጥ የማንም ሳይድ አይደለም። ህወሓትም ብልጽግናም ሻዕቢያም ሶስቱም የ60 ዓመት ጠላቶቻችን ናቸው። በሶስቱ መካከል የሚደረግ ጦርነት ውስጥ አማራ እጁን ማስገባት አለበት ብለን አናምንም። እንደውም እኛ ቶታሊ ከዚህ እንዲወጣ ነው አማራን የምንፈልገው። አንድ አፋብን የሚባል በቅርቡ የተመሰረተ ድርጅት አለ። ትንሽ የፖለቲካ ልጅነት ያላቸው ሰዎች አመራር ላይ ስላሉ የአማራን ህዝብ የዚህ ጦርነት አካል በማድረግ የሰዓት እራትና ታሪካዊ ተጠያቂ ማድረግ እንቅስቃሴ አለ። እነሱን ጎትተን ለማውጣት ጥረት እያደረግን ነው። ይሄንን አሁን ከዚህ በኋላ የምሰጠው ሀሳብ እንደ አንድ ፖለቲካል አናሊስት ነው የምሰጠው። በሁለቱም ሳይድ ያለው ኤርትራ ያሰለፈቻቸው ኃይሎቿን ያሰለፈችበትን ግንባር ላስቀምጥ። አንደኛው የህወሓት ነው። ሁለተኛው ራሱ ህወሓት በሱዳን በኩል አለ አርሚ 70 የሚባል ትንሽ ወረድ ብሎ ወደታች ደግሞ ከኦነግ ጋር ኦልሬዲ ግንኙነት አድርጋለች። በአሶሳ በኩል እንደዚሁ ጠንካራ እንቅስቃሴ በኦነግ ማድረግ ትፈልጋለች። በዚሁ አጋጣሚ ኤርትራ በ1991 ወይም በ1983 በአሶሳ በኩል አድርጋ በአምቦ በኩል አድርጋ ወደ አዲስ አበባ ገብታለች እና የበፊቱን ራውት ነው እየተከተለች ያለችው። ብልጽግና ከበባ ውስጥ እንዳለ ተረድቷል። ከዚህ ውስጥ በቅርቡ አንድ አፋብ በሚባል ድርጅት መጠነኛ ኃይል ለሻዕቢያ ለማሰለፍ ጥረት እያደረገ ነው። ስለዚህ የውስጥ ኃይል አለ። ሻዕቢያ ይህን ኃይል አሰልፋለች። እንድ ራሷ ደግሞ እንደ ኃይል ሆና መታለች። ብልጽግና ላይ አሁን ያለው ስጋት የሚጠበቅ ነው ማለት ነው። ብልጽግና በየት በኩል መከላከልና ማጥቃት ይችላል ስንል በሱዳን በኩል ያለውን እንግዲህ በወልቃይት በኩል ያለው ተከዜ ዘብ እንዲገጥም ነው የሚፈልገው። በዚህ በእንትን በኩል ደግሞ ያለው የህወሓት በዚህ በሽሬ በኩል የሚመጣውን ኃይል ደግሞ መከላከል የሚፈልገው ጠለምት ላይ ባለው የአማራ ኃይል ነው። ግን ጠለምት ላይ ያለው ብዙ ጠንካራ የሚባል ኃይል አይደለም። ፕላስም እዛ አካባቢ ያሉ የአፋብን በፋኖ ስም የሚንቀሳቀሱ አሉ። ያው ፋኖ ናቸው ማለት አይቻልም። እነሱም ከህወሓት ጋር የተሰለፉ በመሆናቸው አሁንም ኢንክሉዲንግ ስጋት ነው። ስለዚህ ኤሪትሪያ የመሬት ውጊያ የሚደረግ ከሆነ ወደ ኢትዮጵያ ዘልቃ ለመግባት ብዙ ማትቸገር ይሆናል። በአሶሳ በኩል ያለውን ኦነግን በደንብ አጠናክራ ሰራዊቷን አግዛ ይደርባ ትሄዳለች። ለዚህ ሁሉ እንደ ሶርስ ኦፍ መኒ ሆኖ የሚያገለግለው ሽሬ ላይ ያለው ከፍተኛ የማይኒንግ ፕሮጀክት ነው። አሁን ብልጽግና የማሸነፍ ኢንተረስት ካለው መቆጣጠር ያለበት ሽሬና ሽሬ የዚህ ጦርነትን በለው ወይም ይሄ መወጣጠር በለው አሁን ይሄ ለቀውጡ ምናምን እንደው ቀልድ ነው። እኛ እዚህ ዝም ብለን እንደ ምክንያት ተቀመጠ እንጂ ኤሪትራ ያስኩት ቦታ የለም ለቅቄ ወጥቻለሁ ቢልም መንግስት አለሽ በግድ ብሎ ይወጋታል ወይም ከሷ ጋር መጣላቱ ማይቀር ነው። ቢኮዝ ይሄ ኮዝ ኦፍ ዋር ነው የሚባለው። መሬቴን ወራኛለች የሚል ያ ለዓለም አቀፍ መንግስታት እንዲታይለት ነው። እንትኑን አይተው ከሆነ በእንግሊዘኛ ብቻ ነው የተጻፈው። ለኢትዮጵያውያን በአማርኛ የተጻፈ ትርጉም የለውም። አላማው ኦዲየንሱ ሌላ ነው ማለት ነው። ያ ማለት ተወረር ያለው መሬት ተይዟል። ስለዚህ ሰናክት ኦፍ ዋር ለዚህ የሰላም ጥያቄ አቅርቤላታለሁ፣ ሰላሙን ካልተቀበለች ወደ ውጊያ ብገባ ማዕቀብ እንዳትጥሉብኝ የሚል ነው በቃ ሲምፕሊ። ስለዚህ የጦርነት አዋጅ ወይ ነጋሪት ነው። ብልጽግና ማሸነፍ ከፈለገ እንግዲህ በአሶሳ በኩል የሚመጣውን የኦነግን እንቅስቃሴ ቀጥታ በአሶሳ በኩል አድርጎ ወለጋ፣ ከወለጋ አምቦ ነው እንግዲህ ምስራቅ ሸዋ በዚህ በምዕራብ ሸዋ በኩል ደግሞ የሚመጣው ኃይል ወደ ላይ ወደ ሰላሊም ይመጣል፣ ወደ አምቦም ይመጣል ማለት ነው። ስለዚህ አደጋ ነው። ራሱ ብልጽግና ይከበባል። ከላይ በኩል የህወሓት ኃይል አለ፣ የነምሬ ወዳጆ ኃይል አለ። እነዚህ ከተጠናከረ ብልጽግና በመሬት ውጊያ ሁሉ ሊያሸንፉት ይችላሉ።
ስንቱን ድሮም በየት እንደሚያስቀምጠው አያውቅም። የዚህ ማሸነፍ ከፈለገ ኪ መጫወቻ ቦታ እና የገንዘብ ኃይሏ ለምሳሌ አርሚ 70 የሚደገፈው በህዋት ነው። በጀት ተደርጎለታል። ገንዘቡን የሚያገኘው ሽሬ ከሚወጣው ወርቅ ነው። ሽሬ ላይ ያለውን ወርቅ ከተቆጣጠረ እና ያንን ደግሞ ለምሳሌ አካባቢ ቲፒኤፍ የሚባል አዲስ ኃይል ወጥቷል። የዛው የትግራይ ኃይል ነው። ስለዚህ የራሱ ትግሬን በትግሬ ነው እንግዲህ ለማስተዳደር ጥረት ቢያደርግ እና ያንን አካባቢ ሲሰጣቸው ቲፒኤፎች በአጭር ጊዜ ውስጥ በዛ ሪሶርስ ራሳቸውን በደንብ ማጎልበት ይችላሉ። በህዝቡ ቅቡልናቸውን ማጠናከር ይችላሉ። ቢኮዝ ገንዘብ እስካለ ድረስ ብዙ ወታደር መሰብሰብ የሚችለው ገንዘብ ያለው ኃይል ነው። ቢኮዝ ሁለቱም በትግራይ ውስጥ ተመሳሳይ ተቀራራቢ የሚባል የፖለቲካል ቅቡልና ያላቸው የአቅም ነው ልዩነት ያላቸው። አቅሙ በገንዘብ ይፈታል ማለት ነው። ቲፒኤፍ ኦኬ ይሄን አካባቢ ከፌደራል ጋር ሆኖ ለምሳሌ ፌደራል መንግስት ቲፒኤፍ በጣም ጫና ይመጣ ከሆነ ደግሞ የጠለምት አስመላሽ ኮሚቴ አለ። እነዚህ ቢኮዝ ጠለምት አደጋ ነው። ከዛ እየተሰነዘረ የሚመጣበት ጥቃት ስላለ ሽሬ ላይ ያለው ኃይል ቢጠናከር ለስጋት ስለሚቀንስለት እነዚህን 3 ኃይል የጠለምትን አካባቢ እንደደጀን አድርጎ እና ፌደራል መንግስቱ ቲፒኤፍ በጋራ ሆኖ ሽሬን ከተቆጣጠሩ ቶታሊ ሱዳን ላይ ያለው አሶሳ ጋር ሊገባ ያለው የኤርትራና የትግራይ ሰራዊት ቶሎ ይሟሽሻል ወይ ይከስማል ማለት ነው። ከዛ ውጪ እንግዲህ ያለው ከሽሬ ቀጥሎ ሽራሮ ነው። ሽራሮ ከደረሰ ከኤርትራ ጋር ድንበር ሆነ ማለት ነው። አሁን ህወሓት መውጋት አትችልም። ቢኮዝ ቲፒኤፍ የሚባለው ኃይል ቻሌንጅ ያረጋታል ወይም ይገፋፋታል። ስለዚህ ኤሪትራ ብቻዋን መሆር እየቀረች ትመጣለች። ከበባውን ሰብሮ መልሶ ይከባታል ማለት ነውና ከዚህ አንግል ቢታይ ደስ ይለኛል። አሁን አብዛኛው እዚህ ያሉት መዛዛት ነው። ከማቆሙ በፊት አፋብን ትክክለኛው የፋኖ ተወካይ ካልሆነ ትክክለኛው የፋኖ ተወካይ መሬት ላይ ያለው የትኛው ነው? ትክክለኛው የፋኖ ተወካይ ከስር ያለው የሚዋጋው ኃይል ነው። የስማላቸው በድርጅት እንደዚህ ተዋቀው በድርጅት ማለት ለምሳሌ የሸዋ ጠቅላይ ግዛት እዛ አለ፣ ሸዋ እዝ፣ ወሎ እንደዚሁ አለ፣ ጎንደር ሁሉም አለ። ተገደው ተተኳሽ የሚሰጣችሁ በዘመነ በኩል ካናገራችሁ ነው። ስልክ ለማንም አናነሳም ተብሎ የተተኳሽ አቅርቦት ጋር በተገናኘ አመራር በግድ ተመርጦባቸዋል። ሁሉ ማንም ደስ ማለት እንትና ማኒፌስቶ ቀርጸው መሪ ቀርጸው ስፖክስ ፐርሰን ኖሯቸው ምናምን እንደዚህ ኦርጋናይዝድ የሆነ ነው ወይስ እንደዚሁ በተናጠል ነው? ማኒፌስቶ ለመቅረጽ ሞክረዋል ስፖክስማን ምናምን። ግን ችግሩ ምንድነው? ሁሉም መሬት ላይ ያለው ፋኖ ከህወሓት ጋር በመስራት አይፈልግም ወይም አያምንም። ከዚህ ጋር የሚሰራ አመራሮች ግን አሉት። ሃይጃክ የማድረግ እንቅስቃሴ ነው ያደረገው። ያ ደግሞ ያው እንግዲህ ወደፊት ምናየው ይሆናል። ይሄ የከበባው አካል ነው። ፋኖን እንደ እግረኛ ወታደር አድርጎ ለመጠቀም ነው። ፋኖ ደግሞ በአሳሁን አንድ ነገር ግራ እኮ ገባን እንደ መሰለኝ። አንድ በጣም የምትመቸኝ አባባል አለች በታጣቂዎች ጉዳይ ላይ የአፐር ቮልታው መሪ የነበረው ቶማስ ሳንካራ ብዙ ጊዜ ይናገራል እቺ ነገርና ይሄ ሚሊታንት ግሩፕ ዊዛውት ፖለቲካል ማኒፌስቶ ኢዝ ኤ ፖቴንሻል ክሪሚናል ይላል። በቃ ማኒፌስቶ ከሌለ ወዴት እንደምትሄድ ለህዝብ ማታሳይ ከሆነ አላማ ካልታወቀ ምንድነው የሚያስተኩሳችሁ? ማለት ሱስ ነው? ወዴት ነው የምትተኩሱትስ? ወዴት ነው የምትሄዱትስ? ህዝቡን እኮ መጠየቅ አለበት እኮ። ምንድነው ይሄ ነገር? ኢንፍራስትራክቸር ይወድማል ማለት ኦርጋናይዝድ ሆነ እኮ የምታደርገውን አጀንዳ ከኤ ወደ ቢ እንዴት እንደምትወስዳቸው እኮ ማሳወቅ አለበት። ማን ነው ሻውን? ምንድነው? 5 አይነት አንዳንዶቻችሁ አኪላ ልክ የብልጽግና ሰዎች ላይ ወይም ደግሞ ቲፒኤልኤፎች ላይ ምርጥ የምትሉትን ትንታኔ ሲሰጥ አውቶማቲካሊ ቁጥር 1 አማራ ታደርጉታላችሁ። ወዲያው ደግሞ እናንተ መስማት የማትፈልጉትን ደግሞ አንዳንዶቻችሁ ኮመንታችሁን እያየሁ ነው። ማትፈልጉትን ደግሞ ሲናገር ይሄ አማራ አይደለም አታስገባው ምናምን ትላላችሁ። ምንድነው እየሆነ ያለው ነገር? ማለት ይሄ አሁን ፋኖ ሜጀር አክተር አይደለም። በዚህ አሁን በኤሪትራና በኢትዮጵያ ጉዳይ እዛ ማይነር አክተር ገብቷል። እና አሁን ፋኖን እንደ አክተር እዚህ ውስጥ የዚህ ጨዋታ አካል ለማድረግ ነው። ከዚህ ጨዋታ ጋር ሳይሆን
ኦርጋናይዝድ የሆነ ፋኖ አለ። አሁን እናንተ የምትደግፉት ነው አማራ ነው ወይ አማራ ነው ድብና አድርጎ አማራ ነው ብዬ ነው። አዎ ምን መሰለህ አንተው የምታውቀው ከዋና አማራ አኳያ እነዚህ መግለጫ የሚያወጡ መሪ ያላቸው አጀንዳ ቀርጸው የሚንቀሳቀሱ አሉ። አሁን ለምሳሌ ከመተቸት አፋብን ከመተቸት ባለፈ የምታውቃቸው የእናንተ ፋኖች አሉ። እነዚህ ናቸው የምትላቸው? ፋኖ የአማራ ህዝብ ነው። የገሌ ገሌ የአፋብንም አይደለም የማንም አፋብን ባይዘው የፋኖ ህዝቡ አሁን የትኛውን ነው? ህዝቡ ትለኛውን ጥምቀት ሲመጣ ሰልፍ በአደባባዩ የሚያጥለቀልቀውን ነው? አሁን ባህር ዳር ብትሄድ የሚጠጣውን ነው? ቢዝናናውን ነው? ህዝብ ስትል ህዝቡ እኮ አንዳንዱ ህዝብ እኮ ምን እየተካሄደ እንዳለ እኮ አያውቅም እኮ ረስቷል። ሁሉም የአማራ ህዝብ የፋኖ ደጋፊ ነው። የድጋፍ አይነቱ ይለያያል። ለምሳሌ የግድ ስለዚህ ህዝቡ ነው ቆይ አኪላ ነው ገብቶኛል። ግን አሁን እናንተ ለምሳሌ ዋና አማራ ናችሁ፣ ማኒፌስቶ አላችሁ፣ መግለጫ ታወጣላችሁ፣ የራሳችሁ ስታንድ አላችሁ። ለምሳሌ አንዳንድ ፖለቲካዊ ጉዳዮች ሲመጡ ከራሳችሁ ከመታገያ አጀንዳ አንጻር ትተነተናላችሁ። ልክ እንደዚህ ከእናንተ ጋር ተናቦ የሚሰራ የሚሆን የእናንተን ፋኖ ይሁን ይሄ ነው ትክክለኛ ፋኖ፣ የዚህን መግለጫ ነው ህዝቡ ማድመጥ ያለበት የምትሉታል? አሁን ፋኖ አጣብቂኝ ውስጥ ገብቷል። ይሄን ነው እንደው ለመናገር ቢከብድም አሁን ፋኖ ትግሉ ቶታሊ ለመጠለፍ ጫፍ ውስጥ ደርሶ ነው ያለው። ግን እኛ ባለን እንግዲህ ኦልሞስት ሁሉንም የፋኖ በአመራር ደረጃ ያሉ አብዛኞቹ በየጊዜው እናገኛቸዋለን፣ እንወያያለን እስከ ትናንት ድረስ ማለት ነው። ሁሉም ከህወሓት ጋር ያለውን አሰላለፍ አይፈልጉትም፣ ተገደው ገብተዋል። ከዚህ ነገር ውስጥ ለመውጣት ጥረት እያደረጉ ነው። ሶ ሰምታይምስ አንዳንዴ ትግልህ ባላሰብከው መልክ ተለቅ ያሉ ኃይሎች ሊጠልፉ ይችላሉ። ይሄ እንኳን በፋኖ በታገለ ስለዚህ ተጠልፏል። የፋኖ ትግል ተጠልፏል። አይኖ ለመጥለፍ ጥረት እየተደረገ ነው። ከዚህ ይሄ ባይዘው በፋኖ ብቻ ሳይሆን እኮ የኢትዮጵያ መንግስት የአፍሪካ ከዛ ለመጣ ጥረት እያደረጋችሁ ነው። መንግስታትም እንደዚህ አይነት ሲቹዌሽን ውስጥ ቆም ይገቡበት አጋጣሚ አለ። ለምሳሌ መንግስታት የኢትዮጵያ አሁን ይርታቸው ደርሰናል ይላል። ደርሰናል አንዳንዱ ደርሰናል አንድ እግራችን ገብቷል ይላል። ምንም የተደረሰ ነገር የለም። ግን ለምሳሌ የኢትዮጵያ መንግስት በምንድን ሶማሌላንድ ወደብ አመጣለሁ ምናምን ብሎ ትልቅ ጫና ውስጥ ገብቶ ሀሳቡን ሪትራክት አድርጎ ይቅርታ ጠይቆ ምናምን ገብቷል። አስተካክሏል። መንገዱ ባያስተካክል አገሪቷ አመራርነቱን ሊያጣ ይችላል፣ 4 ኪሎ ሊያጣ ይችላል። ፋኖም እንደዚህ አይነት ተመሳሳይ የሚስቴክ የፖለቲካል ሚስቴክ ሲሰራ ተመሳሳይ ጫና ውስጥ ትገባለህ። ያን ጫና ደግሞ ሰብረህ ትወጣለህ። ይሄ በየትኛውም መንግስትም ሆነ ሊያጋጥም የሚችል ነገር ነው። አዲስ ነገር አይደለም። ጀጅም የሚያስደርግ ነገር አይደለም። ይሄ በየትኛውም የፖለቲካም የትጥቅ ትግል ውስጥ አጋጥሞ ተሻግረህ የምታልፈው ተምረህ የምታልፍበት መንገድ ነውና እንደ ሳራ የሚታይ አይደለም። ትልቅ ነገር ነው እኮ ትልቅ ነገር ነው። ስሰልሉ ያዝናችሁ እያላችሁ የተባለ ሴቶች እጃቸው በሚረሸኑበት ትግል ላይ ሲሪየስ አድርገን ነው ትግሉን የምንወስደው የሚል አካል ለህልውና አደጋ አለብኝ ህልውና የመሞት ወይ የመኖር እያለ ሁላችንም የህልውና ትግል አለብን የሚል አካል በፕሪንሲፕል እንደሚንቀሳቀስ የሚናገር አካል እንዴ ነው በቀላሉ የሚጠለፈው? እንዳትጠለፍም እንድትጠለፍም ያደረገ እኮ አላማህ ነው አይደል? አላማ በአላማችሁ ጉዳይ ላይ ራሱ አልተግባባችሁም። ሁላችሁም አንድ አረናችሁ ማለት አሁን ይገባኛል። አብዛኞቻችሁ መቀበል ነው የተናነቃችሁ። ይገባኛል። እውነታውን መቀበል ተናንቋችኋል። አልሞት ባይ ተጋዳይነት ነው ያለው ነባራዊ ትግሉ ከአብዮት ነው መሳሪያ የጨበጠው። ከአብዮት ወደ መሳሪያ ሲጨብጥ ሁሌ ፎርሙን ለመያዝ ልክ እንደ ወራጅ ውሃ ነው። ቅርጽ ለመያዝ ጊዜ ይፈጅበታል። ይሄ ደግሞ ቬሪ ናቹራል። እንዴ ሻዕቢያ በለው ህወሓት በለው ኢንክሉዲንግ ብልጽግና 3 ዓመት ሙሉ ዝም ብሎ ስፓንድ ባለበት ሲረግጥ የነበር አይደል እንዴ? ቅርጽ መያዝ አቅቶት እሱ እኔ የጠየኩ ለምሳሌ ይሄኛው አሁን ለመነጋገርም እንዲመች ነው። ለምሳሌ አሁን ቲፒኤልኤፎች ይሄውና አጀንዳችን ይሄውና፣ ሻዕቢያዎች ይሄውና፣ ብልጽግናዎች ይሄውና፣ ኦነጎች ይሄውና እናንተ ጋር ሲደረስ ግን ይሄውና ይሄን እኮ የምናወራው እኮ አሁን በነገራችን ላይ አሁን እኮ አይደለም ሲንስ ዴይ ዋን ፋኖ ከተመሰረተበት ጊዜ ጀምሮ እኮ
ይሄው ነው ሲለው አረን 5-6 ዓመት የምታውቁሉ ይሄ ነው። ዶክመንት የሌለው እኮ ድርጅት የለም። አማራ የትኛውንም ድርጅት ሲፈጥር እንዳልከው የማኒፌስቶ ችግር አለ። በዚህ ልንስማማ እንችላለን። ከዛ ውጭ ግን አሰላለፉ እንዴት መሄድ አለብኝ ምናምን የሚለውን ሁሉም ያቀርባል። ግን የተለያየ ድርጅቶች 47 ቀጠናዊ አደረጃጀቶች ነበሩ። ከ47 ወደ 7 ከ7 ወደ 2 ከ2 ወደ 1 ለመምጣት ሲያደርጉ ሃይጃክ ለማድረግ ተሞከረ። ይሄን ተስተካክሎ ይመጣል። ስለዚህ ይሄ ቬሪ ናቹራል። አንድ 10 ሰከንድ ካልሆነ ማስረሻ ሰጤ እኛ ጫካ የገባ ነው ነፍጥ ያነሳ ነው ለዚህ ዓላማ ነበር። ዓላማችን ይሄው ነው። አሁን እዛ ያሉት ወንበዴዎች ናቸው ብሎ ቃል በቃል የተናገረው። ወንበዴ ማለት ቅድም እንዳልኩ ክሪሚናሎች ናቸው። ዝም ብሎ እዚህ ጋር ያግታሉ፣ ይቀበላሉ። ከዛ በኋላ የሆነ ነገር እንትን ይላሉ። ሴቶችን የሚገሉም ሁሉ ይገላሉ። የአማራ ሕዝብ መከራው ይበዛል። ከዛ በኋላ እንትን ይላል። እንደገና ደግሞ በትግሉን ሸጡ ይባላሉ። ከዛ አጣብቂኝ ውስጥ ገባን ይባላል። ትግል ከሆነ ሰው እንዲያውቅ የአማራ ሕዝብ ኦኬ ጥያቄ ያለው ያን የአማራን ሕዝብ ጥያቄ ለማስመለስ እየታገለ ያለው ይሄኛው አካል ነው። አሁን አፋብን መግለጫ ወጣ፣ ተደራጁ ተባሉ። መግለጫቸውን አነበብኩኝ ለሕዝብ። ይሄው እዚህ ጋር ዲስፕሌይ አድርጌላችኋለሁ። ህዝብ እያነበበ ነው። አንተ ደግሞ መጣህና ትንሽዬ ድርጅት ነው አልከው። እዚህ ግባ ማይባል ትንሽዬ ድርጅት አየሁ አይደል? አሁን ላስቀምጥልህ ሲምፕል ነገር ይኸውልህ። አሁን የአማራ ጥያቄ የአስተዳደር ወሰን ጥያቄዎቹ የተከበሩ ናቸው። አማራ ወልቃይት፣ ራያ፣ አዲስ አበባ ምናምን የሚል የትግል ጥያቄዎች አሉት። አሁን በወልቃይት ጉዳይ አፋብን የሚባለው ድርጅት የያዘው አቋም ከአማራ ጥያቄ በተቃራኒ ነው። ከህወሓት ሰራዊት ጋር ተሰልፎ ተገኝቷል፣ ወቅቶናል። የአማራን ህዝብ ወቅቶ ተገኝቷል። ጥቂት ኃይሎች ናቸው አክቹዋሊ። በድጋፍ ደረጃም በህወሓት ሳይድ ደግፎ ነው የተገኘው። ስለዚህ ይሄ ድርጅት የአማራን ጥያቄ እንደናንተ እንደ ዋና አማራ ባጭሩ አፋብን ትቀበሉ አፋብን የአማራን ጥያቄ ተሸክሞ ሳይሆን ከአማራ ጥያቄ በተቃራኒ ቆሞ ተገኝቷል። ላይ ክሬድ አንዱ ጭራሽ ጠላት ሆኖ ማለት ነው። ወቅቶናል። ለምሳሌ እንትን ላይ ምንድነው ሁመራ ላይ ወቅቶናል። ራሱ አፋብን ጠለምት ላይ ወቅቶናል። ከወያኔ ጋር ተደርቦ የሶሻል ሚዲያ ድጋፍ አሳይቷል። የማህበረሰብ ድጋፍ ለማግኘት ጥረት አድርጓል። ስለዚህ ይሄ በውስጣችን ውስጥ 5 እና 6 ሰዎች አጋጣሚውን ፈጥረው በግርግር የድርጅት መሪ ነን ብለው ያችን ስም ያገኙ ሰዎች በጮሌነት ይሄንን ነገር ወስደዋል። ግን የአማራ ህዝብ በፍጥነት ይሄንን አውቆ እነዚህን ሰዎች ለማባረር ጥረት እያደረገ ነው። ኦኬ ህዝቡ ድጋፉን ባለማሳየት ሌላውንም በማድረግ ስለዚህ ይሄ የሚጠበቅ ነው። የትኛውም ትግል ውስጥ እኮ ያለ ነው። ከአንተ የፈጠርከው ታጋይ ውስጥ ለምሳሌ እነ ማስረሻ ሰጤ አሁን ገብተዋል ብለሃል። ተወደደም ተጠላም ትግሉን አቋርጠው ወጥተዋል። ትግሉን በስሱም ቢሆን ከድተዋል። ያው ዘመነ አማራ ነው አይደለም? ዘመነ ካሴ አገው ነው አማራ አይደለም? በእናንተ በብሔሩ አገው ነው። አይልታቸው አንዴ ቆይ፣ ዘመነ ካሴ አማራ ነው አማራ አይደለም? አገው ነው። በአማራ ብሔርተኝን አማራንም አማራ ነው አማራ አይደለም። በዋና አማራ በኢትዮጵያ ብሔር አወቃቀር አማራ ነው፣ አገው ነው። ዘመነ እነዚህን ሁለት አይደንቲቲዎች አዋህዶ ነው የሚያስበው። ያ ደግሞ የአማራን ህልውና ቶታሊ ዋና አማራዎች እንደዛሽ ቴንክ ዩ ዋና አማራዎች ያውን እኮ አይደለም እኮ ብዙዎቻችሁ እኮ ምን እንደሆናችሁ አላውቅም እኮ እኔ እኮ እየነገርኳችሁ ነው። መስማት የምትፈልጉትን ሲናገሩላችሁ በጣም ምርጥ አማራ ታደርጓችኋላችሁ። እናንተ ራሱ ፕሪንሲፕል እኮ የላችሁም እኮ። መስማት ማትፈልጉት ደግሞ መራሩን ነገር ሲነግሯችሁ ደግሞ አማራ አይደሉም ሰርጎ ገቦች ናቸው ትላላችሁ። አማራ ናቸው። አማራ አይደሉም በቪዲዮ የሚታዩ ናቸው። ፎቶአቸው አለ። ቪዲዮቻቸውን ይዛችሁ ይሄ ልጅ ማን ነው ታውቃላችሁ፣ ታውቁታላችሁ ምናምን ብላችሁ ማሳየት ትችላላችሁ። በቪዲዮ እየወጡ ጆሮአቸው፣ አፍንጫቸው፣ አይናቸው እየታየ አማራ ናቸው። አማራ ካልሆኑ ማስረጃ አምጡና አይደላችሁም ብሏቸው። እኔ እስከማውቀው አማራ ኪላ እና አማራ ኪላ ያው እኔ ጋር ነው የምታውቋቸው በብዛት ይሄው እኔ በዛ ነው የማውቃቸው። ስለዚህ ከነሱ ከሚያራምዱ ትግል አንጻር ነው ጥያቄ የምጠይቃቸው። እሺ አንድ ነገር 10 ሰከንድ ልውሰድና የዚህ የኤሪትሪያ ኃይል ጦርነቱን አማራ መሬት ላይ ለማድረግ በማሰብ አሁን በሰሞኑ ወሎና ሸዋ ላይ ይሄ ሁሉ ጭፍጨፋ በጀት ሳይቀር ተደብድቧል ማህበረሰባችን። ያ የሆነው ደግሞ ብልጽግና ፓኒክ ስላደረገ
ለዛ ነው የተመታ ነው። ኤሪትሪያ በተቻላት አቅም ጦርነቱን እኛ መሬት ላይ ነው ማረም የምትፈልገው። የጦርነቱ ባለቤት ኤርትራ ከሆነች ጦርነቱ እሷ መሬት ላይ ነው ሊሆን የሚገባው። ህዋትም ከሆነች ህዋት መሬት ላይ ነው። ለአንደዋን አማራ ጦርነቱን ቤታቸው እንዲሄድ እንሰራለን። ቢኮዝ ባለቤቶቹ እነሱ ስለሆነ የአማራ ህዝብ ዳፋ የሚከፍልበት ዕዳ የሚከፍልበት ባለ ችግር እንትን የለበትም። ምንድነው መርገምት የለበትም። ኦኬ ቴንክ ዩ አማራ አኪላችን ቴንክ ዩ ወደ ሶራ ነው መሰለኝ የምንሄደው ዘለለኝ ከጨረሰ በኋላ ይርታቸው በተራ ነው እኮ አውርታ ደረስተናል። ረሳሁትም ስንት 6 ደቂቃ ከሆነ አንድ ጊዜ ነው ያወራው። ኖ በዙር ነው የመጣው። እስከዛ ሚዩት አድርግና እያወራ ጠብቀን፣ ችግር የለውም እንደርሳለን። ሶራ አለ 6 ደቂቃ ነው። እሺ